መዝሙር እንኳን ደህና መጣ ብለናል። እንኳን ደህና መጡ። እንዴት ኖት? ሴና መስገን እግዚአብሔር ይመስገን። ክርስቲያን እንዴት ነህ? ሰላም ላንተ። ድምፅ ምንድን ነው? ጉንፋን ይዞ ነው እንደኔ? ሞክሽን አግኝቻለሁ በጉንፋን ያ ተለወጠ ድምፅ። አይ ጥሩ ነው። እንደውም እንትን አለ ቆርቆር የሚያደርግ ሻከር የሚያደርግ ነው። ጥሩ ነው የወንድ ድምፅ እንደዚህ ሲሆን አይደለ? አይ መልካም። እፎዬ እንዴት ነህ? ሰላም ላንተ ይሁን። ሰላም ብያለሁ። ዋ ስጠጣናይክ እንዳንንቀና ነው አጥፍተህ ዋ ጠጥተህ የምትመለሰው። እንዳይጠማችሁ ነው። እሺ ሁላችንም ሰላም ብያለሁ። ሴናፍ ነው የምትባለው። እታችንም ሰላም ብያለሁ። ሁላችሁንም ሰላም ለሁላችሁ ይሁን። ማለት አማርኛ ንገሪው፣ ትርጉሙ ምንድን ነው? ታውቀዋለህ ወይ? አላውቀውም። ሴናፍ በአማርኛ ነው። ሴናፍ በኦሮምኛ ነው። አማርኛ ሲተረጎም ወይ አላውቀውም። ታሪካዊ ስም ታሪክ ማለት ነው። ታሪክ እየሰራን ነው ትላለህ። ለታሪክ ማለት ነው ሴናፍ። ኦኬ ሴና ማለት ታሪክ ነው። ሴናፍ ከሆነ ደግሞ ለታሪክ። ኦኬ አይ በጣም አሪፍ። ከእስልምና የመጣች ናት። ውይ በጣም ደስ ይላል። ሴናፍ እንኳን እውነትም ለታሪክ ነው የመጣሽው። አይ በጣም አሪፍ። ደስ ብሎኛል ስላገኘሁሽ። እንኳን እግዚአብሔር ወደ ቤቱ መለሰሽ። በጣም ደስ ብሎኛል። አመሰግናለሁ። በርችልን። የምናግዝሽ ነገር ካለ ፎሎ ላርግና ፎሎ ይረልሽ ፎሎ ላርግሻለሁ። ኦኬ ያው ፎሎ አርጊያለሁ። የምናግዝሽ ነገር ካለ አሳውቂኝ። ነገር መማር እፈልጋለሁ እና አሁንም ይበልጥ አመንቲ ጭንፈናች ንገረው ፎይ አመንቲ ጭንፈና ወለቹን በርባዳ ዋንተ ኤፊ አስተማሪ ባገኝ ደስ ይለኛል። ከዚህ ላይ በማር አሁን ላይ ማስተማሪ ሰው የለም። እንደጋበር አፋን ኦሮሞ ፈትነች ሚካ አከሲ እኔ አከሲ ነው የምችለው። አስተማሪ ባገኝ ደስ ይለኛል። መማር እፈልጋለሁ። እሺ ቴሌግራም ምናምን አለሽ አይደል? አዎ አለኝ፣ ግን አስተማሪዎች እዛ ላይ አሁን የለኝም። ገባኝ። እስቲ በቃ ቴሌግራም ቁጥርሽን አስቀምጪልኝና በሚመቸኝ ሰዓት እንትን የሆነች ሰዓት ደቂቃ እያመቻቸን እናውራለን። ጥያቄዎች ካሉሽ ችግር የለውም። እሺ ደስ ይለኛል። ያው ከኔም ጋር ሌላ ሰውም ስለሚማር ደስ ይለኛል። እሺ ምንም ችግር የለውም። ጥሩ በቃ እንዲያውም በውስጥ እናወራለን እንደዛ ከሆነ። እሺ ወንድሜ አመሰግናለሁ። እሺ በርቺ። ደስ ብሎኛል ስላገኘሁሽ። እሺ በርቺ ታለ። እሺ በደንብ ተማሪ። እህቶቿን ለማምጣት ታናሾቿን እየጣራኝ ነው። አይ ቲንክ ታላቋ መታለች፣ ታናሿን ደግሞ ታመጣለች ብለን ተስፋ እናደርጋለን። መልካም። ዛሬ ቶፒካችን ለይለቱል ቀድር ይሆናል። ለይለቱል ቀድር አይ ቲንክ ዛሬ ቀን ስንት ነው ክርስቲያን? በእኛ ነው 2 or 3 ነገር መሰለኝ። ኖ ረመዳን 23ኛው አካባቢ። ኦኬ ስለዚህ ለይለቱል ቀድር ከሚጠበቅበት ቀን አንዱ ነው ዛሬ ማለት ነው። ያ እንደ እስልምና እንግዲህ የመጨረሻዎቹ 10 ቀናት ውስጥ ተብለው ይታመናል። ሂድበትና እናውራበታል። ያ እንግዲህ የቁርአን አወራረድ 23 ዓመታት ውስጥ እንደወረደ ይታመናል። በ23 ዓመታት ውስጥ በመሐመድ ላይ ለተለያየ ችግሮች እንደ መፍትሄ ሆኖ እንደመጣ ይታመናል። በዋናነት ግን ቁርአን ከጥብቁት ከለዋል መፉዝ ወደ ቤተል መርዶስ ነው የሚባለው ወደ ወይንም ቅርቢቱ ሰማይ የመጣው አንዴ ነው። እሱም በለይለቱል ቀድር ማለት ነው። በለይለቱል ቀድር ነው የወረደው ተብሎ ይታመናል። በእርግጥ ይህ ታሪክ በቁርአን ውስጥ ሽታውም የለም። ከዚህ ቦታ ወደዚህ ቦታ መጣ የሚል ሽታውም የለም ማለት ነው። ስለዚህ ሁለት ኮንትራዲክሽን የሆኑ ቁርአኑ ይዟል። ቁርአን አንዴ እንደወረደ የሚናገር አለ፣ ቁርአን ተከፋፍሎ እንደወረደ የሚናገር አለ። ስለዚህ ቁርአን ግልጽና የተብራራ ነው ቢልም
ቁርአኑ አንድ የወረደ ይላል፣ አንደኛው ቦታ ላይ ደግሞ ተከፋፍሎ ወረደ ይላል። የትኛው ነው የትኛው የሚታወቅ ነገር የለም። ሙፈሲሮች ግን ከጊዜ በኋላ የመጡ አይ ከዛ መጣና 7ኛ ሰማይ ጋር አልፎ 6ኛን አልፎ 1ኛ ሰማይ ጋር ተቀመጠ፣ ከዛ በኋላ ነው ወደዚህ ተከፋፍሎ የወረደው የሚል ቁርአንን ስህተት ለማረም የሄዱበት ጥረት አለ ማለት ነው። የቁርአንን ግጭት ለማረም የሄዱበት አለ። ኦቨርኦል ግን እዛም ሆነ እዚህም ሆነ አንዴም መጣ ተከፋፍሎ መጣ። ዋና ፎከስ የምናደርገው ዛሬኛ ለይለቱል ቀድር መቼ ነው የሚለው ላይ ትንሽ ትኩረት እናደርጋለን ማለት ነው። በ20 ነው በ21 ወይንስ በ22 ወይንስ በ23 ወይንስ በ24 በ30 የሚሉትን ነቢዩ እርስ በርሱ የሚጋጩ ንግግሮችን ተናግሯል። መቼ ነው ቁርአን የወረደው? ቁርአን በለይለቱል ቀድር ከሆነ መቼ ነው የወረደው የሚሉትን እናነሳለን ማለት ነው። ከዚህ ጋር በተያያዘ ደግሞ እንዴት ነው የወረደው የሚለውንም ደግሞ እናነሳለን። 23 ዓመት ሙሉ እንዴት ተቀመጠ ከዛ በኋላ የሚለውን እናነሳለን። አይ ቲንክ አለው አለፈይ መምህር ኤፍሬም አሉ መሰለኝ። እሳቸውንም ሳባቸው ካሉ ሜይ ቢ ከታች መምህር ኤፍሬም እያሉ ነው አለ። ግን እፎይ እሺ፣ ኮመንት ስላላችሁ አናስገባም። አንድ ነገር ልንገራችሁ። እዚህ ቤት ህግ 4 መምህር አሉ ከስር። በውስጥ በጣም መምህራኖች ይሳደባሉ። መምህር ኤፍሬም እኛ ቤት ይገባሉ። ሌሎች መምህራኖች አሉ እከሌም ብቻ ለይተህ እያስገባ እያሉ እየሰደቡኝ ነው። ስለዚህ ኮመንት ላይ ስለጻፋችሁ የሚሆን ነገር የለም። አንድ ነገር ወቁ። የቤቱን ህግ ኮመንት አሁን ከስር አይቻችኋለሁ። 4 መምህራን አሉ። ከሌለ እይታ አስገብተህ ሁል ቀን እየየ መምህራኖች ማለት ነው። እኔስ ኮመንት ላይ ምንም ነገር እንዳጽፉ ምንጊዜ ማንም ማስገባት እንዳለብን ስለምናውቅ ማለት ነው። እና ለይለቱል ቀድርን በተመለከተ እንትን እንላለን እንነጋገራለን ማለት ነው። ለይለቱል ቀድር ቁርአን የወረደበት እንደመሆኑ ክርስቲያን ሜይ ቢ እንትን ከሰራለ አስገባቸው። ደግሞ እንትን ማድረግ ክርስቲያን እናንተ ባላችሁ በረሃ ግብር መሰረት መሄድ እንችላለን። እኛ ታችን መሆንን መማር እንችላለን። ምንም ችግር የለውም። እና ተረዱት እፎይን ፕሊዝ። እሺ፣ አንድ ሰው ቤቱን ሲከፍት ርዕስ ይዞ ነው የሚገባው። ርዕስ ደግሞ እስልምና ላይ ነው ብዙ የሚያስተምረው። ስለዚህ እኛ ደግሞ ልንማር ነው የምመጣው፣ ልናስተምርም አይደለም እውነቱ ለመናገር። ስለዚህ እፎይን በውስጥ አንዳንድ ነገር ኔጌቲቭ ነገር የምጽፉ ሰዎች ካላችሁ ትክክል አይደላችሁም። ርዕስ ይዞ ነው የሚገባው። የእሱን ያህል ስራና ሸክም እኛ እንኳን መሸከም መስራት አንችልም። ሰው በኔጌቲቭ ነገር የምጽፉ ካላችሁ ትክክል አይደላችሁም። ሰው አስገባ በዚህ ውጣ በዚህ ግባም እንዳትሉ፣ ትክክልም አይደለም። ሰው እኛ ራሱ አሁን መውረድም ካለብን እንወርዳለን። ምክንያቱም እፎይ ትልቅ ስራ እየሰራ ነው። እፎይን ማበረታታት ማገዝ ነው ያለብንና በሱ እቅድና በሱ ሰዓት ነው መሄድ ያለብንና እፎይን ታች መሆን ካለብንም አሳውቀን። እሺ ፕሊዝ። መታች መሆን እንችላለን። ምንም ችግር የለውም። ችግር የለውም። እኔ እናንተ ማይሆን ከሆነ እኮ አላስገባችሁ ራሴ ያውቀዋለሁ ማለት ቶፒኩ ማሄድ ከሆነ ከእናንተ ጋር ብዙም እንትን ማይል ከሆነ እኔስ መምህር እንኳን ደህና መጡ። ሶሪ እንትን ስላለ ግድ የለም። አይ እንኳን ደህና ቆያችሁ። እኔም ሁሉንም ሰላም ብያለሁ። በነገራችን ላይ ይሄ በቀደመው ታሪክም ሲፈጠር የነበረው ይሄ ብቻህን አደባባይ ላይ አስጦ መጥፋት ለአሕዛብ የተላክነውን የመምህርነት ግብር አጥፍቶ ህዝብ ብቻ ማገልገል እሱ ተገቢ መስሎ ስላልታየን ራሳችን ወቅሰን በሚገርመው ሁኔታ ብዙ ሪስክ እንዳጋጣሚ ሆኖ በእኔ ቤት የምኖርበት ቤት
በቀኝም በግራም ያሉት ሙስሊሞቹ ናቸው እና እኔ በዛ መካከል ነው በኪራይ ቤት የምኖርና አንዳንዴ ወጣ ብዬም ስለማወራ ድምፄ ይሰማል። በዚያ ሪስክ መካከል ነው ሀሳብ የምሰጠው እግዚአብሔር በሚያውቅ። ስለዚህ አንዳንዴ ቢያንስ ለእስልምናው ግብረ መልስ ብትሰጥ ኦርቶዶክሳዊ ጥያቄ በሚነሳበት ጊዜ ለዚያ ግብረ መልስ በመስጠት ጎንህ ላይ መሆናችን እንዲያው አንድ ተራ ግለሰብ ሳይሆን ቤተክርስቲያኗ አስተምራ የመረቀችን መምህራንም ከጎንህ መሆናችንን ለማሳየት ሀሳቡ ልክ ነው ብለን መደገፋችንን ለመግለጽ ነው ምንመጣው እንጂ ሁሌ እየተመቸን አይደለም። እና ምናልባት አሁን እኔ ይህን አላውቅም እንደዚህ አይነት ገሌን ሰቅለህ ገሌን አውርደህ የሚል በዚህ ላይ መምጣት እኔ ሽልማት ነው ብዬም አላምንም። ምንም ያስቀና ነገር የለውም። መከራ ነው ሊገጥም የሚችለው በዚህ በመሆናችን እና እንደዚህ አይነት ነገር ካለ አሁን ዲያቆን መዝሙረም እንዳለው ታችሁነን ሁላችንም መማር ስለምንችል አገዝን ብለን ነው እሱን የተጓዝን። ሌላ ተጓዳይ በሽታ እያመጣ ከሆነ ታችሁነን ለማድመጥ ፈቃደኛ ነን ለማለት ነው። ያክብርልኝ። አመሰግናለሁ። አይ ችግር የለውም። ከእርሶ ጋር ስለምናወራም አክቹዋሊ ያለውን ኬስ ስለሚያውቁት እርሶ ደውዬም ስለምነግረውት ከሌሎቹ ጋር እዚህ ስማይ ስለማላወራም ነው ማላስገባቸው። እርሶ ደውዬም እንደዚህ አለ ብዬ አውርተንም ስለምናደጋግመም ማለት ነው። ኤኒዌይስ አዛዥ አትሁኑ። ኮመንት ላይ ያላችሁ ኬዙን ሳታውቁ እንደዚህ ከላይ እንደዚህ ኮመንት ላይ አሁን እንትን ያሉ ከሳቸው ውጭ 4 መምህራን ነበሩ። ከዛ ልክ እንትን ስል ከላይ ነው ያስገባ ስክሪንሻት ይልኩልኛል ማለት ነው። ኦኬ ገሱን እንዲህ ከሞላ ነው ሙስሊሞች መማር አይችሉም ማለት ነው። ስለዚህ ከሌ አስገባ ከሌን አስወጣ ከሌ ለምን አላስገባም ቴክስት አትላኩ። በጣም ይረብሻል፣ ዲስትራክት ያደርጋል። ቶፒኩ ለማን ነው የሚመጥነው? ዛሬ የምናነሳው ግብረ መልስ ያስፈልገዋል። ኦኬ መምህራኖች ቢኖሩ እኛም እንፈልጋለን። ቤታችሁም እንኳን ስሩ እያልን ኢንካሬጅ እያደረግናል እና እንደዛ ነው። ከዛ አንጻር ነው ቴክ ኢት ኢዚ ሁሉንም ነገር። ኤንስ ወደ ቶፒኩ እንመለስና ሌለቱል ቀድርን በተመለከተ ነው ቶፒካችን። ሀቢብ አበባ አይ ቲንክ ሙስሊም ነው ክርስቲያን ነው? ሀባብ ነው የሚለው አይ ቲንክ ሀባብ አለ አለው። እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም። እኔ ክርስቲያን ነኝ። ምናልባት እታችሁኝ እሰማለሁ ጥያቄ ስለነበረኝ ነው። በሌላ በተመሳሳይ በቁርአን ላይ ግን መቆየት እችላለሁ ወይ ታችሁኝ ይመጣሉ? በኋላ ከስሩን በኋላ ነው። ኢብሮ ይሰማል? ኦኬ አንዴ ቁርአን ክፍል አንዴ ክፈተው እስቲ ክርስቲያን ሱራ 97 ከቁጥር 1 ጀምረ። ኦኬ ኦኬ ያ እንግዲህ ለይለቱል ቀድር ምንድን ነው የሚለውን ሙስሊሞች መጀመሪያ ገብተው ቢነግሩን ጥሩ ነው። መግባት ትችላላችሁ። መረጃ ማስረጃ እናወራለን። እንግዲህ ለይለቱል ቀድር ቁርአን የወረደበት ነው ተብሎ ይታመናል፣ እንደ እስልምና ማለት ነው። ለይለቱል ቀድር ቁርአን የወረደበት የረመዳን ወር የመጨረሻዎቹ 10 ቀናት ውስጥ የሚገኝ ቀን ነው ብሎ ይታመናሉ። ሰው አንደኛ ከነዛ ከ10 ቀናት ውስጥ ቁርአን በየትኛው ቀን ነው የወረደው የሚለውን ይሄ የመጀመሪያው ጥያቄያችን ነው። ሁለተኛ ደግሞ ቁርአን በአንድ ጊዜ ነው ለሙሐመድ የተሰጠው ወይስ ደግሞ በግራጁዋል በሆነ ዌይ ነው የተሰጠው? ማለትም ቀስ በቀስ ነው የተሰጠው። ምክንያቱም ታውቃላችሁ ሙሐመድ በ610 አካባቢ ዓመተ ምህረት ተነሳና በ632 አካባቢ ነው የሞተው። ቁርአን ለ23 ዓመት ያክል ይወርድለታል ተብሎ ይታመን ነበር። በአንድ ጊዜ ነው የተሰጠው ወይስ ደግሞ በተለያየ ጊዜ በ23 ዓመት ውስጥ ነው? እንዴት ነው የወረደው በለይለቱል ቀድር የሚለውን ነው ከሙስሊሞች ጋር የምንነጋገረው ማለት ነው። ሜይ ቢ ልጅ ሙባ ገብቷል፣ መቀጠል ይችላል።
ቀጥለው ክርስቲያን። ኦኬ ልጅ ሙባ አለ። ልጅ ሙባ ይሰማል? ሙስሊሞች ገብታችሁ ማይካችሁን እየከፈታችሁ አውሩ፣ ታይም ስለሌለ ማለት ነው። ልጅ ሙባ ካለ መቀጠል ትችላለህ። ያው እንደ አጠቃላይ ምንድነው ሙስሊሞች ስለ ሃይማኖታቸው ያን ያህል እንትን የላቸውም። እውነት ለመናገር ክርስትናን በመፈትፈት ስለሆነ እንትን ያሉት ማለት ነው። ክርስትናን በመፈትፈት ክርስትናን በማንቋሻሽ ነው አይምሯቸው የተሞላው እንጂ እስልምናቸውን ቁርአናቸውን አንብቦ በመረዳት ስላልሆነ ያን ያህል መልስ ላይመልሱ ይችላሉ። ያን ያህል ሳይሆን ለይለቱል ቀድርን በተመለከተ 5 ደቂቃ ማውራት የሚችል ሙስሊም ካለ መግባት ይችላል። ስለ ለይለቱል ቀድር ቁርአን እንዴት ወረደ፣ ቁርአን ከጥብቁ ሰሌዳ ወደ ሙሐመድ ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ እንዴት ነው የወረደው ብሎ መናገር የሚችል ሙስሊም አለ? እንዴት ነው የወረደው? መቼ ነው የወረደው? ምክንያቱም ይቺ በጣም የተወደደችና የተከበረችው ሌሊት ተብላ ነው የምታሰበው። ሙስሊሞች 10ዋን ቀን በመጠባበቅ ይጠብቋታል ተብሎ ይነገራል። አንዱ ምክንያታቸው ቁርአን ስለወረደበት፣ እሷ ሌሊት ደግሞ ሰላም ብቻ ናት ብሎ ቁርአን ይናገራል። ኦኬ የምርም ቁርአን እንደተናገረው እሷ ሰላም ብቻ ነች ማለት በለይለቱል ቀድር ምንም የሚፈጠር ነገር የለም፣ ሰላም ብቻ ነች። ልጅ ሙባ አለ? ልጅ ሙባ ኦኬ፣ ሞዴሬተር ካላችሁ አስገቡ ሙስሊሞችን። ያ እንግዲህ ለዚህ መነሻው ሱራ 97 ላይ ነው የሚገኘው። ሱራ 97 እሱ እንዳጠቃላይ ስለዚህ የሚያወራ ነው። ሱራ 97 አልቀድር በመባል ይታወቃል። የቁርአኑ ምዕራፍ ምን ይላል? እኛ ቁርአንን በመወሰኛይቱ ሌሊት አወረድ ነው ይላል። እኛ በመወሰኛይቱ ሌሊት ቁርአንን አወረድ ነው። መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱ ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱ ሌሊት ከሺህ ወሮች በላጭ ናት፣ ከምን ወሮች? ከሺህ ወሮች በላጭ ናት ብሎ ይናገራል። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገሩ ሁሉ ይወርዳሉ። ኦኬ እንዴት ነው የሚወርዱት? መንፈሶቹ እነማን ናቸው? መላእክቶቹ እነማን ናቸው? እርሷም እስከ ጎህ መውጣት ድረስ ሰላም ብቻ ናት ብሎ ይናገራል። ይሄ የቁርአን የተወረደበት የለይለቱል ቀድር ወይም ደግሞ የምትጠባበቀው ሌሊት ብለው የሚያምኗት ሙስሊሞች ቁርአን የወረደባት ማለት ነው። ከየት ወደ የት ነው ቁርአን የወረደው? ለሙሐመድ ነው የወረደው ወይስ ወደ ቅርቢቷ ሰማይ? እንግዲህ ቁርአን እንደ እስልምና ግልጽ እና የተብራራ ለነገሮች ሁሉ መልስ የሚሰጥ ነው ተብሎ ይታመናል። ግን ለነዚህ ስለሚጠየቁት ስለዚህ ሌሊት ስለ ለይለቱል ቀድር ማለት ነው 5 ጥያቄዎችን ቢጠየቅ ከ5ቱ አንዱን እንኳን መመለስ አይችልም። ልጅ ሙባ የለህም? ኮሜንት ላይ ኮሜንት ከምታደርጉ ሙስሊሞች መግባት ትችላላችሁ። ለምን አታስወርደውም ክርስቲያንዬ? ምክንያቱም ሪፖርትም እያደረገ እንዳይሆን ከሌለ ሞዴሬተር ካላስወርደውና ሌላ ሰው ይግባ። ረጅም ሳዝን ማለት ብቻ ነው። አሁን ሌላ ሙስሊም ገብቶ ልክ ሲያወራ በመሀል ላይ ተደርቦ ያወራሉ። ብዙ ጊዜ እንደዛ ናቸው እንጂ ራሳቸውን ችለው በተአምር አያወሩ። ኦኬ ለይለቱል ቀድር የሚለው ራሱ መቼ ነው የጀመረው? ከመሐመድ ነብይ በመኋላ ነው ወይስ አስቀድሞ የነበረ ነው? ለይለቱል ቀድር የምትለው ስያሜ መቼ ነው የመጣችው? ቁርአንስ የወረደው መቼ ነው? ለይለቱል ቀድር መወሰኛይቱ መቼ ነው የተወሰነችው? ያቺ ቀን መቼ ነው? በላጭ የሆነችውስ መቼ ነው? ከመካ በኋላ መዲና ላይ ወይንስ መካም እያለ መቼ ነው? ይህንን መመለስ ይችላሉ? ሲጀመርስ ቁርአን እንዴት ነው የወረደው? ኦኬ አስቀድሞ ሁሉም ነገር ተጽፏል። በለውሃል መሕፉዝ ላይ ሁሉ ነገር ተጽፎ ነበረ። እንዴት ነው ወደ ቅርቢቱ ሰማይ የመጣው? መጽሐፍ ነው የመጣው? ቃል ነው የመጣው? ምንድን ነው የመጣው? ለ23 ዓመት ያህል የቱ ጋር ነው የተቀመጠው?
አላህ ለጅብሪል የሰጠው እንዴት ነው? ወይንስ ጅብሪል ነው ከለውሃል መሕፉዝ ላይ ያመጣው? ቀንሶ ነው ያመጣው? ሙሉ ነው ያመጣው? ለ23 ዓመታት የተቀመጠው እንዴት ነው? ቃል ነው የተቀመጠው? ጽሑፍ ነው የተቀመጠው? ከቅርቢቱ ሰማይ ወደ መሐመድስ እንዴት ነው ያመጣው? እንዴት እያደረገ ነበር ሲያመጣው የነበረው? የተጻፈ ወይንስ ያልተጻፈ? ምክንያቱም ምንም ነገር የሚለው ስለሌለ ሌለተል ቀድር የምትባለው መቼ ነች? የረመዳን መጀመሪያ፣ የረመዳን ማገባደጃ፣ የረመዳን መጨረሻ? ኦድ ነምበር ወይንስ ኢቭን ነምበር? የትኛው ማለት የትኛው ላይ የምትሆነው? ከየትኛው ነች ረመዳን? የትኛው ላይ ነው የሚውለው? እነኝን እንዲተል የምናያቸው ይሆናል ማለት ነው። አንደኛ በጣም የሚጾምባት ወር እንደመሆኗ በጣም የሚጾምባት ወር ነች። ሌሊቱ ሙሉ የምትጠበቅ ሌሊት ነበረች። ሌሊቱ ሙሉ የምትጠበቅ ከሆነች ደግሞ መቼ ነው የሚጠብቋት? መቼ ነው የምትጠበቀው? ለምንድን ነው የምትጠበቀውስ? ሴና ጠብቀሽ ታውቂያለሽ? ይችን ሌሊት ምን ለማግኘት? በዚህ ወራት ላይ ቁርአን የወረደበት እና ያው የሚሞቱ ሰዎች የሚፈረድበት ስለሆነ አቺን 10 ቀን ቁጭ ብለህ ዱዓ ታደርጋለህ። ከዚች ሞት አውጣኝ ብለህ ማርያምን። እንደዛ ነው። ሞት ይፈረዳል። ቁርአን የወረደበት ሳምንት ናት እቺ 10 ቀንና በደንብ ዱዓ ይደረጋል። ቁጭ ብለው ለይለቱል ቀድር ይባላል። እህትሽ እየጠበቀች ነው አሁን? ይሄ አጠገቤ ነች። እሷ ራሱ ልመልስለት ፈርታ ነው እንጂ ልመልስለት እያለች ነበር። ትመልስ እስኪ። ሰላም ነው? እንዴት ነሽ? ደህና። ሌላቱል ቀድርን እየጠበቅሽ ነው? አረ እየጠበቅኩ አይደለም። እኔ ትናንትና በላሽ አይደል? ሰርካታ አንቺንም እናመጣለን፣ አንቺንም እናመጣለን። እስኪ እናያለን። አሁን አንዳንድ በይ ጠይቂ፣ ነገሮችን እንትን በይ። ስለ ሌላቱል ቀድር የምታውቂው ነገር አለ? ፈራች እንዴ? ኧረ አልፈራችም። እህቴን ወሰድክ እያለችም እሷንማ አንቺማ በቃ አመለጥሻቸው እኮ እናንተ አመልጣቸው። አልሰማም ድምጼ እንደጋሙ ይሰማል እኮ ድምጽ ያንቺን የራቀው። እሺ በቃ ተማሪ ሜቢ መልስ ካለሽ ግን መመለስ ከፈለግሽ ኤኒታይም አውሪን እና እሺ እሷ እንደነገረች ነው አለችክ። እሺ ያሲን እንኳን ደህና መጣ። ያሲን ጊዜ ጌታ ላታሐዝን። ሰላም ነው? ሰላም እንዴት ነህ? እንዴት አመሸ? ሁሉ ሰላም ነው። ጫጫታ አለ ትንሽ ስለ ድምጽ ይሰማል? ሰማለ ትንሽ ጫጫታ አለ። ትምህርት ቤት ነህ እንዴ? አይ አይደለም፣ መንገድ ላይ ነኝ። ግን ምን ይሰማል አሁን? ትንሽ የሚረብሽ ነገር አለው ግን ኦኬ። እሺ ጥያቄ ልጠይቅህ ወይስ ጥያቄ ትጠይቀኛለህ? ሌላቱል ቀድርን ትንሽ አብራራትና ትጠይቃለህ። ሌላቱል ቀድር የምታውቀው? ያው ሌላቱል ቀድር አላህ የወደደው
ወራቶችን ሁሉንም ይወዳል። ግን እቺ ቀን ግን የምትወደድ ቀን ናት እንደ እስልምና አስተምሮ ማለት ነው። ያ እኛ እንደ ሰው ስለሆነ ስተተኛና ፍጹም ሰዎች ስላልሆነን ዱዓ እናደርጋለን፣ ተውበት እናደርጋለን። ያ ተውበታችን ይሰማናል ባጭሩ ማለት ነው። እንደዛ ነው እስልምና። ሌለተል ቀድር ማለት ምን ማለት ነው? ሌለተል ቀድር ማለት ምን ማለት ነው? ሌለተል ቀድር ከ21 ጀምሮ ሌለተል ቀድር አሁን ከወራቱ ጀምሮ ከ21 ከረመዳን ሙሉ አላህ Subhanahu Wa Ta'ala ይሰማል፣ ሁሌም ይሰማናል። ይሄ ወራት ግን ተውበት የምናደርግበት ወራት ነው። የሚሰማን ዱዓችን የሚቀበልበት ወራት ነው። ስለቀኗ ብቻ ስለ ቀድር ሌለተል ቀድር ብቻ ስለ አንዷ ቀንማ ለረሱል ሰለላሁ ዐለይሂ ወሰለም 21 ሊሆን ይችላል፣ 22 ሊሆን ይችላል፣ 23 ነው። በዛ ቀን ግን አላህ የሚቀበለን ነው ዱዓችን መቁል ማለት ነው። እኛ ሰላት እንሰግዳለን። አሁን ትታወቃለች አትታወቅም እንደ ሌለተል ቀድርማ ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሩ ያቺ ቀን 21 ቱን 23 ቱን 27ም ይባላል። ምንድነው 27 29 ከራሱ አይናገርም አለ ነብይ እኮ ይውል አሁን እንዴት ልንገርህ? አሁን ጸበለሷን ኢየሱስ አረሳትም እንደዛ አስበው። አንዳንዴ ሎጂክ ለምን በራስ በክርስትና ማታየው? ይሁን አሻይብ ነህ እንዴ? ባይ ጊዜ ለክሉ ጊዜ ጌታ አሻይብ ነህ? አይ እኔ ሙስሊም ነኝ። ኖ በፊት ስምህ እንደዛ ነበረ። እፎይ አልሻይብ በራስ መንገድ ማይሳት ምን የለም። ባይ ራስ የሚል ታመጣልናለህ? የለም እንደዛ የሚል ስምህ አዲስ ስላልሆነብኝ ነው። ኤኒዌይስ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል አትበል። ኤግዛክት የተናገረበት ነብይ ስላለ ማለት ነው። ከዛ በኋላ ግጭቱን ለማረም ብለህ አይ ነብዩ ረስቷል የምትል ተሆነ እናመሰግናለን። ስለዚህ አይ ቲንክ አለው ክርስቲያን ኦኬ፣ ከራሱ አይናገርም ወይ ከሆነ እንጂ የተባለው መሐመድ ይረሳል ማለት ነው። እናመሰግናለን። የሚያስረሳው ደግሞ ማን ነው? አላህ ነው አይደለ? ብናስረሳህ ብሎ የተናገረው አላህ ነው አይደለም ያስረሳው። ስለዚህ አላህ እያስረሳ አንዴ 27 አንዴ 21 አንዴ 23 ያስብለው ነበር ማለት ነው። የሚያስረሳው ማን ነው? አላህ። አንዴ 23 ነው ይለዋል፣ አንዴ 21 ነው ይለዋል፣ አንዴ 24 ነው ይለዋል፣ አንዴ 27 ነው ይለዋል ማለት ነው። አስረሹ አላህ ራሱ ስለሆነ ማለት ነው። ስለዚህ ወደ ማን ነው የሚመለሰው? ወደ አላህ ይመለሳል። አላህ ምን አለ ማለት ነው? አንድ ቀን 1 ነው አለ፣ ሌላ ጊዜ ደግሞ 7 ነው አለ፣ አንዴ ደግሞ 29 ነው ቁርአን የወረደው አለ። which means ዲሌማ የእስልምና ራሱን የቻለ እዚህ ውስጥ ቅርቃር ውስጥ ተከተተ በኋላ አንዴ 27 ነው፣ አንዴ 29 ነው፣ አንዴ 1 ነው። ቁርአን የወረደበት ካልታወቀ ደግሞ ውሸት ነው ማለት ነው። ምንም መገለጥ አይደለም ማለት ነው። ኤኒዌይስ አንድ መረጃ ብቻ እንመልከት። ሱናን አቢ ዳውድ 1386 እና አንዴ ክፈተው ክርስቲያን ሙሳ ኦኬ፣ እችን አዲስ አንብባት እስቲ ወንድማች። ጊዜ ጌታ አለ ከተመቻ አንብባ እንዴ። ጌታ አለ ጊዜ ጌታ ኦኬ። አይ ቲንክ ሌሎቹ ይቀጥሉ። ሙሳ ቆይ አንዴ እፎይ ተመልሼ ልግባ። የሆነ ትንሽ ቦታው ያልተመቸኝም አስገባኸኝ ማለት ነው። ወይ እየሰማችሁ ነው። እኔ የመጀመሪያው ምንድነው የምትለው? መልስ እየተመለሰልህ እንትን እያልክ ነው፣ እያጓራህ ነው። ምን እሺ ነው? በስነ ስርዓት መልስለት አለው። አላጓራም። በስነ ስርዓት ጠይቋል። በስነ ስርዓት መልስለት። ሙስሊም እኮ እንደሚቆይ እኔ ወይ ምን መልስለት አለው። መልስለት አንተ መልስለታለሁ። ቆይ እስልምና ረቂቅ ነው፣ ጥበብ ነው። አልሐምዱሊላህ ችግር የለውም። እፎ ያቀኛል።
ምንም እኛ የምናፍርበት ነገር የለም። ተረጋጋነት መልሳለህ። ጫጫታ አለ ስር። ቆይ አንዴ ሙሳ አደርጋለሁ። ያ በጣም ጫጫታ አለ። እኔስ ሙሳ አቶ ሙሳ አንተ መሳደቡ አንተ እስልምና ወይ አትሳደቡ ስለሚል ብቻ ሆነ አንተ መሳደብ የለብህም። ገባ? ከኔ አልሰማህም። አፍን ትከፍታ ለምሳሌ ፊት ለፊት አፍን ብከፍት እገልሃለሁ። እኔ አልሰማህም። ገባ? አሁን በዛው ያህል ነው። እስልምና ወኪዬም አይደለም እኔ በራሴ ነው ወስኜልህ። አሁን መልስ እየመለሰልክ መሐመድ የምትለው ለምንድን ነው? ከመሐመድ እንትን አትወርድም እንደ አንተ? ወይኔ እስቲ አንድ ቀን ስለ አንተ ሃይማኖት አስተምር። ወንድ ከሆነ አዲስን አንብብ። እያነበብኩ ነው። አንብብ። ምንድን ነው የሚለው? እሺ ቴንክ ዩ። አሁን አዲስን አንብብ። ምንድን ነው እሱ? ሾርባው ዛሬ ሾርባው ምንድን ነው? ጠጅ ነበር እንዴ? አዲስን አንብብ። አዳምጠኛ። አንድ ቀን ስለ አንተ ሃይማኖት አስተምረን እስቲ። ኧረ ይደብራል። አንብብ እስቲ። አሁን አዲስ አንብብ። ምን አረብኛው ነው? ደስ ያለ አረብኛ አትችልም አንተ? ትችላለህ እንዴ? እርግጠኛ ነኝ አልችልም። ትርጉሙ አይገባኝም እንጂ ማንበብ እችላለሁ እኮ። ትርጉሙ አልችለውም ግን ዝም ብሎ እንደ አብዛኞቹ ሙሳዬ፣ ሁሉም ሙስሊም እንደዛ እኮ ነው። ምን ይሸመድዳል? ወይኔ የሆነ ቪዲዮ እንደውም ክርስቲያን ኧረ ቆይ ልኬልሃለሁ። አብዱል ጀሊል ያ ማን ነው የሚባለው? አረብኛው ቁርአንን በዜማ ያለው ሰምተዋል? እሷን ማስበምጣለው ሙሳዬ የኔ ወንድም ልኬልሃለሁ። አይ ዶንት ኖ። እስኪ ቆይ ኦኬ ቼክ ኢት እንትኑ ቪዲዮ ውስጥ ግባና ቼክ አድርገው። ቆይ በይ አንዴ ልላክልህ። ቆይ በይ ቴሌግራም ላይ ልላክልህ። የአንተ ወንድም ላሳየህ። አንዴ ቀጥል አንዴ። ኦኬ እሺ ሙሳ፣ እስከዛ ስለ ለይለቱል ቀድር ማውራት እንችላለን። ይሰማሃል? ኧረ በደንብ ነው የሚሰማኝ። ኦኬ እሺ፣ እስኪ ንገረን ስለ ለይለቱል ቀድር መቼ ነው የምትውለው? አሁን እሱ ራሱ እኮ ዘን ብሎ እንትን እያለ ነበር ልጁ እየመለሰለት ማን ነው ጊዜ ይታያ የሚወርድበት ቀን እኮ የሚወርድበት ቀን አዳምጥ፣ መጀመሪያ የሚወርድበት ቀን አይታወቅም እያለው ከዛ ይሄን ይዋሻዋል ምናምን ነገር እየቀባጠረ ነበር። ፎይ አባ ኦኬ፣ ለነብይ መቼ ነው ቁርአን የወረደበት አይታወቅም፣ ቀኑ አያውቀውም። ለዛውም ኢማጂን በየአመቱ ጅብሪል እያሸመደደው ቁርአንን ማለት ነው። ምንድነው የምቀባጥረው? አሁን ወደ ቁርአኑ ለመወሰድከው እዚህ ጋር ለይለቱል ቀድር ቁርአን የወረደበት ሌሊት ነው አይደለም? ወሰኛይቱ ሌሊት የምትባለው። እሺ። እና እንዴት መሐመድ አያውቀውም ቁርአን የወረደበትን ዕለት? በ21 ይሁን በ23 ይሁን በ24 በ25 ከ10 ቀን ሙሉ ነው ሲወዛገብ የነበረው ማለት ነው። አዳምጥ፣ አትግጣጥም፣ ወደ አትግጣጥም። ምን ያገናኘዋል ቁርአኑና እንትን ለይለት ቀን ምን ያገናኘዋል? ይሄ እኮ አሁን ቁርአን ሊወርድ እኮ አይደለም ወይ? ለይለቱል ቀድር ግን ቁርአን የወረደበት ነው አይደለ? የመወሰኛይቱ ሌሊት የምትባለው የረመዳን ወር ውስጥ ለይለቱል ቀድር የምትባለው ያቺ ቁርአን የወረደባት ዕለት ነች። እሷ አላስቀን የወረደ እኔ እንጃ። አሁን እዚህ ጋር አይገናኝም። ገባክ? አታገናኛቸው። ገባ? አይ ይገናኛል እንጂ ሙሳዬ፣ አይገናኝም። አትቅጣጥም። ለይለቱል ቀድር ማለት ቁርአን የወረደበት ነው አይደለ? የሚለይ ቀን ነው። ገባ እኮ የሚለይ ቀን ነው ብላችሁ እንደምታምኑ እናውቃለን። ችግር የለውም። እሱ አሁን እሱ አይደለም የሚያጣላን፣ እሱ ችግር የለብንም እኛ። ግን ያቺ የምትለይበት ቀን ነው አይደለ? አንድ ቀን ነች አይደል? ስንት ቀን ነው ለይለቱል ቀድር? አይታወቅም ነው እኮ የምልህ። ገባ ወይ? ቀኑ 2 ወይ 3 ወይ 4 ወይ 5 ሊሆን ይችላል። 10 ቀን ሙሉ ሊሆን ይችላል። ኖ በ10ሩ ቀን አንዱ ቀን ነው የምታገኘው። ወይ እንደ አማርኛ አይደለም እንደማወራው። ኦኬ ችግር የለውም። እሷን ቀን ነብይ ያውቃታል ወይስ አያውቃት? አይታወቅም። እንደኔ ከሆነ የሚታወቅ ነገር ከሆነ እንትን የሚባል ነገር ነበርኩ፣ ግን አይታወቅም። ውሸት ነው ማለት ነው። ለሙሐመድ በለይለቱል ቀድር ቁርአን ወረደለት የሚባለው ውሸት ነው። እሱ የማያውቀው ቀን ከሆነ ውሸት ነው ማለት ነው። ኢማጂን ጅብሪል ነው እየመጣ ሲሰጠኝ ነበር። ሙሐመድ ቁርአን እናስነብብሃለን። ወሬ አትግጣጥም፣ አይገናኝም አልኩህ እኮ። እሺ ነብይ ያውቃታል ወይስ አያውቃትም? ይሄን ብቻ መልስልኝ። ምን ነው የሚያውቀው? አይገናኝም። ቁርአኑን አይገናኝም። የለይለቱል ቀድር የሚባለው አይገናኝም ከቁርአን። እሺ የኛ ቁርአንን በመወሰኛቱ ሌሊት አወረድን። እሺ ሌሊት እንትን በለይለቱል ቀድር ወረደ እንበል። ግን አሁን ይሄ ከለይለቱል ቀድር የሚያገናኛቸው ነገር አይደለም። የቁርአኑን አንተን ገቢቶ ኦኬ። ይቺ መወሰኛይቱ ሌሊት የምትባለው ለይለቱል ቀድር ነች ወይስ አይደለች?
እና ለይለቱል ቀድር ነው ይመስለኛል። እና ምንድነው አይገናኝም እያልከኝ ያለው እያነበብከው? ገባኝ። ወይኔ ኦኬ ቆይ አንዴ ከቁርአኑ ጋር ለምሳሌ ችግር የለውም። ቆይ አንዴ ቁርአን የወረደው በመወሰኛይቱ ሌሊት ነው አይደል? በለይለቱል ቀድር ለነብዩ ያቺን ቀን ያውቃታል ወይስ አያውቃትም መሐመድ? ያ ቢያውቃት ነው። ያ እኔ እንጃ ብቻ ይሄ ነገር እንትን አላልኩትም፣ ብዙ አልጠየቁበትም። እሱ መልስ ይኖረዋል። ወሬ ከመቀናበር መጀመሪያ መልስ ይኖረዋል። መልስ ታገኛለህ። መልስ አታጠመችኝ። ነብይ አያውቅም። ወሬ አታውራ። አንዴ ሙሳ ምንድን ነው ታውቃለህ? እኔ እኮ መሐመድ ቢያውቀው ለምን አንተ ይጠይቃለሁ? መሐመድም አያውቀውም። አንዴ በ21 ነው ይላል፣ በ23 ነው ይላል፣ ከ10 ቀኑ አንድ ቀን ነው ይላል፣ አንዴ በ27 ነው ይላል፣ አንዴ ወይ በ25 ነው ወይ በ27 ነው ወይ በ29 ነው ይላል። አያውቀውም ሙሉን ማለት ነው መሐመድ ራሱ። በቃ አንተ ስለምጻፍ ወቅ መጀመሪያ ወደ አታቀናበረ መልስ አታጠማርኩ እኮ። እሺ በቃ ካላወቅኩ ከሌላ ሰው ጋር ቀጥላለሁ። ሙሳ አትናደድ። እሺ ሙሳን ማታበሳጭብኝ። አይ መበሳጨት። ኧረ ብቻ አንተ አትበሳጭ፣ ፈታ በልልኝ። ኧረ አንተንማ ማንም በአንተ ማንም እንዳይመጣበት። አንዷን አከፍርልሃለሁ፣ እሷን ታገባለህ፣ አንተም ትከፍራለህ። በቃ ቀላል እድራቸዋለሁ። ለታችሁ ነው አፈር ብላ። ኔክስት ዓመት ይኸውልህ ረመዳንና ጾማት ምን አለ ትላለህ? አንተ ደግሞ ሙስሊም ሆነ ረመዳን ትጾማለህ፣ ታያኛለህ። በልሙ ቅቤ ባይጠጣ አብረን እንጾማለን። ፈታ በል። ወረወር ያስቸግረዋል ነው ወይንስ ምንድን ነው ይባላል? እኔስ አንዳንዴ ቀልዴን አይደለም፣ አትቀልድ። ኦኬ በደንብ አስተውሉ። ለይለቱል ቀድር ወይንም ደግሞ የመወሰኛይቱ ቀን ቁርአን የወረደባት ነች። ኦኬ ይሄን አለ ሙሐመድ ከራሱ አንዲትም አይናገርም። ኦኬ መቼ ነው የወረደው ሲባል አንዴ በ27 ይላል፣ አንዴ በ29 ይላል፣ አንዴ በ24፣ አንዴ በ10 ቀን ውስጥ ቁርአን የወረደው አንዴ ነው በመወሰኛይቱ ቀን። ግን መቼ ነው የወረደው አያውቀው። ከራሱ ደግሞ አንዳች አይናገርም። ስለዚህ ያንን የተናገረው በ27 ያለው በ29 ያለው በ30 ያለው አላህ ነበረ እንደዛ ሲል የነበረው ማለት ነው። አላህ መቼ እንዳወረደ ማያውቅም ማለት ነው። መቼ እንዳወረደ ማያውቅም ነበር ማለት ነው። ቃል እንኳን ደህና መጣ። ስለዚህ መቼ እንዳወረደውም አያውቅም ማለት ነው። እንብላ፣ እራት እየበላን ነው፣ እያፈጠርን ነው። እቺ መወሰኛይቱ ቀን ደግሞ ምንድነች? መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀ? መወሰኛይቱ ሌሊት ከሺህ ወር በላጭ ናት። ለምንድን ነው ከሺህ ወር በላጭ የሆነችበት ምክንያት ምንድን ነው? እሱ ምክንያቷ ምንድን ነው? ለምሳሌ የአረፋ ቀን የሚያህለው ቀን የለም ይባላል። አረፋን የሚያህለው ቀን የለም ከተባለ መልሶ ደግሞ እችኛዋይቱ ከሺህ ወር ብትበልጣለች ማለት ምን ማለት ነው? ስለዚህ ቁርአን እንዴት ነው የወረደውስ? እንዴት ነው የወረደው? ዓለም ሳይፈጠር ሰማይ ምድር ሳይዘረጉ ምንም ሳይኖር አላህ ቁርአንን ጽፎ ነበረ። ከዛ ላይ ከጻፈው ላይ ቀንጨብ አድርጎ ወደ ቅርቢቱ ሰማይ ወይም ሰማይ ዱንያ ያወረደው በለይለቱል ቀድር ነው ብላችሁ ታምናላችሁ? ባይዘው እንደዛ ስሚላል ወይ ቁርአናችሁ ላይ እንደዛ ሚላል? አንድ ጥቅስ ሰማይ ላይ ነው የወረደው የሚል አለ? አንድ ጥቅስ ብቻ፣ ብዙ አይደለም እኛ የምንፈልገው። ወይንስ የአላህን ስህተት ከጊዜ በኋላ የመጡት ከሺህ ዓመት በኋላ የሚመጡ ከመቶ ዓመታት በኋላ የመጡ አላህ እዚህ ጋር ተሳስተሃል እንዲህ ብለን እናርም እያሉ ነው። አርመውት ነው አላህ። ካልሆነ አንድ ማስረጃ
የትኛው ቁርአን ክፍልስ ነው ቀድሞ የወረደው? የትኛው ነው ቀድሞ የወረደው? የትኛው ነው የተከተለው? የትኛው ነው መጨረሻ የወረደው? የቀኑም ቦስ እዚህ ላይ ራሱ ሌሊቱል ቀድር አንድ ቀን ነች አይደለ? ላይክ አንድ ቀን ነች። ቀን ላይ ሊሆን ይችላል፣ ኦርናይት ሊሆን ይችላል። ለምሳሌ ሳኡዲ ላይ የወረደበት ቀን ወይ ደግሞ ማታ ከሆነ ሳውዝ ፖል ላይ ያሉትስ እንዴት ነው ያንን ሊያገኙት የሚችሉት? ቀኑን ማለት ነው። ይሄ የተመረጠ ቀን ነው። ላይክ ቁጭ ብሎ የሚታደርበት ነው። እያለቀሱ ቁርአን የሚቀራበት ነው። ማይነጋ እንትን ለረጅም ሰዓት በጨለማ ወይም ብርሃን የሚሆንባቸው ሲጀመር ደግሞ እንዴት ነው እሱ የሚያስረሳው? አላህ ከሆነ ቺን ቀንስ ደግሞ ለምንድነው ያስረሳው? ከዛ አንዴ 7 ነው፣ አንዴ 27፣ አንዴ 29፣ 24 እያለ ለምንድን ነው እሱ ማደናገር የፈለገው? ኢብን አባስ ደግሞ በ24 ፈልጓት ይላል። መመሪያቸው መቼ እንደወረደ አላህ ራሱ እንዴት ላያውቅ ይችላል? ፍጡር አያውቅም ቢባል መልካም፣ ተሳሳተ ቢባል ወደ ማን ነው የምንመልሰው? ይሄን ወደ አላህ ነው የምንመልሰው። ምክንያቱም ሙሐመድ አያውቅም ማለት አላህ አያውቅም ማለት ስለሆነ፣ ምክንያቱም ሙሐመድ እያንዳንዱ የአላህ አፍ ስለሆነ ሙሐመድ ከራሱ አንዳች አይናገርም ወይ ከሆነ እንጂ ስለሚል የሚናገረው ሁሉ ወይ ከሆነ መገለጥ ከሆነ ራእይ ከሆነ አላህ የነገረውን ብቻ ከሆነ የሚናገረው አይዋሽም፣ ልቦለድም አይናገርም። ሱረቱ ነጅምን አንዴ ክፈተው ስላለን ቁርአኑ እነሱም እንደዛ ስለሚያምኑ ከራሱ አይናገርም ምንም። እኛ ቁርአንን በመወሰኛት በኮከብ እምላለሁ በወደቀ እና በገባ ጊዜ ነቢያችሁ መሐመድ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ስለዚህ የሚናገረው ልብ ወለድ አይደለም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ስለዚህ መሐመድ ንግግር እንዳለ ራእይ ነው ወይ ነው። ስለዚህ አላህ እንዴት ይህንን አያውቅም? መች እንደወረደ እንኳን ቁርአን እንዴት ማወቅ ተሳ ነው? እንዴት ይህንን ማወቅ ተሳ ነው? አንዴ ይህንን እንዴት ማወቅ ተሳ ነው? ይሄ በጣም ሊፈተሽ የሚገባ ነው ማለት ነው። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እፎይ እንዴት አለ? ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። መምህር ኤፍሬም፣ ዲያቆን ያሬድ፣ ዴቭ፣ ክርስቲያን ሁላችሁንም ሰላም ብያለሁ። እንዴት ነህ እፎይ? ሰላም ጤና ይስጥልኝ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን ደህና ነኝ። ይፍቱን ይባርኩን። ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። እንዴት አላችሁ? እግዚአብሔር ይመስገን። ይፍቱን ይባርኩን አባታችን። እንኳን ደህና ነው። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ኦኬ ጉድ። ከዛ በፊት ግን አብድ ምናምን የሚል አለ አካውንት ያለው ከስራ አረብኛ ስሚት ይሰማል። ኦኬ ጉድ ጉድ አመት ነው መጣም ብራዘር ሙስሊም ነህ? ማመን ነው እንዴ? ማመር ነኝ። ለምንድን ነው ግን አፍ የምከፍተው? ቀዳዳ ነው ባለ? ኧረ አይደለም፣ ስሙ መሐመድ ነው። ልጅ መሐመድ ነበር ስሙ ቀይሮ ነው እያመሳሰልክ ነው። ምን አይነት የምር አይደለም። ታገኛለህ ታዲያ ለምንድን ነው እንደዚህ ነው? ዘንባለ ወላሂ አልፈታም። ደደብ ሙሳ የምሬን እኮ ነው። ልጁ እኮ ስሙ እንደዛ ነበረ። ሰሞኑን የሆነ ሰዓት ሰሞኑ የሆነ ኮንሰርት አለ መሐመድ ተብዬው ገብቶ ቁርአን ምናምን ተፋው
ይህንን መሐመድ ጉድ ካስታወሳችሁት የሆነ ሰዓት ላይ አይጥ የገባባት ትበላለህ አበላም፣ በዛ ላይ እሱ መጥቶብኝ ነው እና አልበላም ያለው ልጅ ነው። ታውቁታላችሁ መሰለኝ። አልበላም አንዴ ሜቢ ታስታውሱታላችሁ። አይጥ የገባበትን ቂቤ ሙሳ ነበርክ እንደ ያኔ አይጥ የገባበት ቂቤ በላለው ብለሃል አንተ? አልሰማሁም። ምንድን ነው ታሪኩ? ንገረኝ እስኪ። ቂቤ ውስጥ አይጥ ቢገባና ቢሞት ቢበሰብስ ትበላለህ? ቂቤውን አይጧን አውጥተህ ቂቤውን ትበላለህ? አረ እናንተ ብሎ ነው ያልበላም። ቪዲዮ እሱ ነበረ። ይህም ተከራከሩና ነቢልም ነበረ። የሆነ ነቢል የሚባል ልጅ ያለ አክቹዋሊ እሱም ወጣል ከእስልምና። አክቹዋሊ የቴስት ነው ግን አልመጣም ወደ ክርስትና። ያኛው በጊዜው ነቢል በላለውኛል። በመጀመሪያ አልበላም አለ። ሐዲሱ ሲመጣበት ግን ምን ችግር አለው በላለውኝ ነብያችን ካለ አለ። አክቹዋሊ አሁን ወጥተዋል እሱ ከእስልምና። ኤኒዌይስ እችን ክፍል አንዴ አንብቡልን እስኪ አረብኛውን። መሐመድ ወይንም ሙሳ እንዴት ነው ይሄን የምትረዱት? ወይንም ለይለቱል ቀድርን ለይለቱል ቀድርን እንዴት ነው የምትረዱት? ጉድ ትመልሳለህ ወይንስ አይመለከተኝም እስልምናው ብለሃል? ኡሙ ሃይመን ኢብኑ ማንኛውም ማይክ ያነሳው አላነሱም። ጉድ አለ ኢብራሂም አለ። ምንድነው የሚለው? ይሄኛው ምንድነው የሚለው? የመጀመሪያው ነው። የመጀመሪያው ያነበብኩት ነው። ያው በቻልኩት መወሰኛይቱ ቀን ለይለቱል ቀድር መሆኗን ታውቃለህ? እኔ እንደማይታወቅ ነው። በ10 ቀን አንዱ ቀን ነው ተባልኩት። ቀን አልተለየለትም። ሐዲስ ላይ ደግሞ ነብይ ተናግሯል። ቀን ተናግሯል። አንዴ ክፈተ ክርስቲያን ቀደም እያወራንበት የነበረው እኮ እቺ ሐዲስ ነች። ስለ ለይለቱል ቀድር እንደዚህ ብሎ ተናግሯል። ሙሳ ምን ብሏል መሰለ መሐመድ? እሺ ለይለቱል ቀድር ኢዝ ዘ 27th ናይት ኦፍ ረመዳን ይላል። ለይለቱል ቀድር 27ኛው የረመዳን ሌሊት ነች። ነው አይደለም? አይ ብዙ ምን ተነገ እንደሰማሁት እንደ ሐዲሱ ከሆነ እንትን እኔ እንደማውቀው ከሆነ በ10 ነብዩ ከራሱ አይናገርም አይደለ? ማለት ከራሱ ይናገራል። ለሙሐመድ ምን ነው የሚናገረው? ከራሱ ነው የሚናገረው ወይንስ ንግግሩ ወይ ነው? ሙሳ አልመጣልኝም ብሎ ያልገባኝም ያልከኝ ነገር ራሱ ኦኬ። ይሄ ንግግር ካላህ ሰምቶት ነው ወይንስ ከራሱ ነው የተናገረው? እሺ ይሄ ንግግር እኮ ቁርአን ነው። እንትን ነው ነብይ ሰለላሁ ዐለይሂ ወሰለም እንትን ያሉ ነገር እኮ አይደለም። ከቁርአን ነው እሱ እንትን የሚለው ሐዲስ ነው። ነብዩ ነው የተናገረው እና አልኩ እኮ ከቁርአንም እንትን ነው የወረደ ነው እኮ ነብዩ በራሱ እንትን ፈላስሞ አይደለም ጎበዝ። ስለዚህ በ27 ብሏል ማለት ነው። አላህ ቁርአን ያወረድኩት በ27 ነው ብሏል ማለት ነው አይደለ? ፒፕሊዝም እንግዲህ የታሪክ ብዙም እንትን አይደለም። እኔ አልሹፉም። ኦኬ አላፈው በቃ ክርስቲያን ኦኬ። ጥያቄ እንጠይቀው ሙሳን እዚህ ላይ ቀለል ያለ ጥያቄ ጠይቀኝ። ለይለቱል ቀድር መቼ ቀን ነው ማታ ነው? ሙሳ ለይለቱል ቀድር ቀን ነው ማታ ነው? ይሄ ደግሞ ጥያቄ ነው ብለህ የምታቀርበው ማታ ነው። ማታ ኦኬ። አሜሪካ ላለ ሰውስ? አንተ አሜሪካ ሄደህ ጸልይ፣ ትዛ ታገኛለህ።
በኢትዮጵያ ነው በሳውዲ ነው ቀን ሌሊት የሚሆነው? ዝም ብላችሁ ጉራግራ የምትሉ ሰዎች ክርስቲያኖች፣ ኦርቶዶክስ የምትባሉ ሰዎች እኔ እንጃ ብቻ መጨረሻችሁ አንዱን በቃ ምንም የምታውቀው ነገር የለም ስለ ለይለቱል ቀድር። በጣም ነው የሚያሳዝነው። ሰዎች በጣም ብዙ ጊዜ ደጋግመው ያወራሉ ስለሷ፣ ግን ምን እንደሆነ አያውቁም፣ መቼ ይሁን አያውቁም፣ ቁርአን መቼ እንደወረደ ያቅሰዋል። እኔ አሁን እኮ እንትን አላልኩም፣ መልስ አልሰጠውም። ሙሳሚ ታርክ ኦኬ ላታዘን ኢብራሂም ካሌላ አስወርደው። ኢብራሂም አለ። ኦኬ ኢብራሂም እናስወርደው። አታዝን። ኦኬ አታዝን ነው ማነው አለ የለም። ካሌሉ ሸኛቸው ይረዱ። ላታዘን አለ ከስር ነው ይማሩ። ዛሬ ደስተኛ አይደሉም። በርከት ካላሉ አይደፍሩም እኮ እኔም ቤት ኤኒዌይስ ሙሳ ጎራን ተጎራመች ነው የሚያልከው። ያ ደስ የሚላቸው ብቻቸውን በቃ ማሸነፍ እንችላለን ብለው እኔ ብቻ ያገኙ ሲመስላቸው ነው። ዛሬ ረዳት አላገኘም፣ አንተ ብቻ ነው። ምን ይሻላል? የምን ረዳት ነው ብሩዬ? አታስፈራራኝ። በምንም ነገር አታሸንፈንም። ለምን ጎራ ትነፋለህ? አላቅም እኮ ነው መልስ። ሮጥ እኔ አሁንና እውቀት የለኝም። ለምሳሌ እኮ ወይ እስልምና እንትን አለው ገባ፣ ግን አታሸንፈንም ትላለህ። ባወቁት ያክል እያመለስኩ ነው። የሚያውቁ ሰዎች አሉ። ከፈለግሽ ምን መለስክ? እሺ ምን መለስክ? ምንም እኮ አልመለስክ። ቁርአኑ እንዴት እንደወረደ ጠየቅን፣ መለስክ። እሱ ችግር የለውም አልመለስም አልኩ። ባወቁት ያክል እመልሳለሁ። ግን የሚያውቁ ሰዎች አሉ። ኦኬ ረመዳን መቼ ነው? እሺ ረመዳን መቼ ነበር ጾም የተጀመረው? ከእነሱ ጋር ተወያይ መች ከቻልክ። ረመዳን ስንት ዓመት ሆነው መጾም ከተጀመረ? ስንት ዓመት ሆነ? አንተ ያው አልተጸነስክም ነበር። ያው እዛ እንዴ አሁን በነገረም አይገባም እኮ። ረመዳን ምን ያህል ጊዜ ሆነው? ወደ ኋላ ታስታውሳለህ? አሁን በነገር አሁን አንተ ምን ያህል ጊዜ ሆነው ነው እኮ እንዳስታውስ እኮ እንድነግረኝ ነው። ምን ይላል ቁርአኑ ላይ? ምን ይላል? አንዱ በመታ ነው እንትን የምትለው ጉራ የምትነፋው። መልስ ስለሌለው እኮ ነው ቁርአኑ መጠይቀው። ወንድሜ መልስ ቢኖር ለምን ጠይቃለሁ? እንትን እኔ እንደ እስቲ ካረሳሁት ነብዩ ነው አዝዝ ከአላህ ተቀብሎ ይመስለኛል። ከዛ ቁርአን ነብዩ መጾም ጀመሩ። መጀመሪያ ነብዩ ነው መጾም የጀመሩት። ነብይ ከሆነ በኋላ ነው ነብይ ከመሆኑ በፊት? ወይኔ ነብይ ምን ማለት ነው? ነብይ ከሆኑ በፊት ነው። ሰይድ እንኳን ደህና መጣ። እንኳን ደህና ቆያችሁ። አማን ናችሁ? ሰላም ናችሁ? ሁሉ ሰላም ነው። ሁሉ አማን ነው። አማን ነው። ፎይ እንዴት ነህ? ደህና ነህ? ይመስገነው። ሙስሊም ነህ? በመጀመሪያ ደረጃ የስራ አካውንት ነው። ፎሎ አስደረገኝ። መጀመሪያ ፎሎ አስደረገኝ። በደንብ ከመለስክ እንኳን እኔን ከጨመቅ እኮ ሙስሊሞቹ እንዳለ ፎሎ ያደርገዋል እኮ። ክርስቲያኑም ይሄማ ጀግና ነው ብለው ፎሎ ያደርገዋል። እስቲ ከክርስቲያኑ ይቅደም። ቅንነት እኮ ነው። እኔ ቅንነት ነው የጠየኩት። መጀመሪያ ቅንነት አይደል የሚቀድመው? እና እኔስ ታዲያ መቼ እምቢ አልኩኝ? ያደርጉሃል አልኩህ እኮ። በመጀመሪያ አንተ አድርገኛ ታዲያ። ከኔው ይጀምር። አዎ ከአንተ መጀመር አለበት። በቃ ጥሩ ከመለስክ ፎሎ አደርጋለሁ። መልካም። ይሄ ነው ቅንነት፣ መልካምነት ማለት ይሄ ነው። እኔ እየሰራሁት ነው። ያው ፎሎ እያደረጉ ነው። ብዙ ሰው ፎሎ አድርገዋል። ያው 70 ሰው ፎሎ አድርገው ነው። አይ ቲንክ እነዛ መሰለኝ እያደረጉ ነው። ስለዚህ ድሉን ተጠቀምክበት ማለት ነው። መልካም ቴንኪው ወንድሞች፣ ክበሩልኝ። ሁላችሁም በጣም ከልብ አመሰግናለሁ። ሌለቱል ቀድርና እስከዛ እያወራ ፎሎ ያደርገዋል በያላችሁ መሳይት። መልካም ሌለቱል ቀድርን በዛው ብታወራበት አሪፍ ይሆናል። አንተ እየጠበቃ ነው ወይስ
እፎይ ኡስታዞች መሻይሆች አሉ። እነሱን ሼር አድርግላቸውና እነሱን ጠራቸው። እኔ በቂ መልስ ላልሰጥ ይችላል። አይመለከተኝም። እኔ አጠብቃትም ማለት ነው። እኔ የሚመለከተኝ ስራዬን ነው። ፎሎ አድርጉ። እኛውን ታብታበ ቴንኪው። ለማንኛውም ታብታብ አድርጉ እናንተ ፎሎ አድርጉ፣ ታብታብ አድርጉ። አንዴ ድገም እና ንገራቸው። 200 ሰው እኮ ፎሎ አደረገ። ደግሞ ትገዙታላችሁ እቃ ምሸጥ ምትሆን አዲስ ጎጆ የምትወጡ እናንተ ምናምን አበረታታለሁ። ስጦታ አለኝ። ማንኛውም ሙስሊም ክርስቲያን መሆንክ ስጦታ አለኝ እና ጎጆ ስወጣ አንተ ጋር ነው የምመጣው። አዎ በሚገባ ቀጥ ብለና ችግር የለውም። ዝንጣርጌ እንሰራለን። አብሽር። እሺ ቴንኪው። ኤኒዌይስ እሺ ወደ ቶፒካችን አንዴ እንመለስና ስለዚህ ስለ ሌሊቱል ቀድር በተመለከተ ነው ዛሬ እየተመለከትን ያለ ነው። አይ ቲንክ ሳይድ ብዙም ታላወቀው ሌሎቹ ጋር ልለፍ። ሌሊቱል ቀድርን እንዴት ነበር ያሳለፋችሁት? ወይንም ደግሞ እንዴት ነው የምታሳልፉት? አሁን የዘንድሮውን እንዴት ነው የምታሳልፉት የሚል ነው ማለት ነው። ሌሊቱል ቀድርስ ቁርአን የወረደበት ነው ሲባል እንዴት ነው የወረደው? ቁርአን እንዴት ነው የወረደው? በአንድ ጊዜ ወዴት፣ እንዴት የሚለው ምላሽ የሚያስፈልገው ስለሆነ ማለት ነው። እስልምናን ያወቅነው በቁርአን ነው ብላችሁ እንደምታምኑት ሁሉ ምክንያቱም ቁርአኑ ከሌለ እስልምና ሊኖር አይችልም። መመሪያችሁ ቁርአኑ እስከሆነ ድረስ ማለት ነው። ሰው ቁርአኑ መመሪያችሁ ከሆነ ደግሞ ያ ቁርአን እንዴት ነው የወረደው? በሌሊቱል ቀድር ነው የወረደው ተብሎ ይታመናል። ያችን ሌሊቱል ቀድር ግን መቼ ነች? አንዳንዱ 24ኛው ቀን ይላል፣ አንዳንዱ ኦድ ነምበር ነው ይላል፣ አንዳንዱ በ10 ቀናት ነው ይላል፣ አንዱ ሌላ ቦታ አንዳንዱ ላይ ደግሞ 27 ቀን ላይ ነው ይላል። ሙሐመድ ደግሞ ከራሱ አንዳችም አይናገርም ይላል። በራሱ አንዳች ከራሱ ማይናገር ከሆነ ለምንድነው እንደዚህ ብዥታ ውስጥ የከተተው? አንዴ በዚህ ቀን ነው፣ አንዴ በ27 በ28 በ9 ነው የወረደው፣ አንዴ ደግሞ በ24ኛው ቀን ነው የወረደው፣ አንዴ በ7ኛው ቀን ነው የወረደው፣ አንዴ በ10 ቀን ውስጥ ነው የወረደው። ፈልጓት ሌሊቱል ቀድርን። ለምን ከራሱ አንዳች ማይናገር ከሆነ አላህ ለምን ኤግዛክት አንዷን ቀን ሳይናገር? ያስ ቁርአን እንዴት ነው የወረደው? ከጥብቁ ሰሌዳ ከለዋል መንፉዝ ላይ የተጻፈው በጥብቁ ሰሌዳ ላይ የሚገኘው አንዴ እንዴት ነው የወረደው? 114 ምዕራፍ ብቻ ነው የወረደው። የተነሰኩት ቁርአን ክፍሎችም አብረው ነው የወረዱት ወይስ እነሱ በኋላ ዝም ብለው የሚመጡ ናቸው? እነሱስ እንዴት ነው የወረዱት? እነኚህን አድሬስ ማድረግ ይችላሉ ወይ መመለስ ትችላላችሁ ወይ የሚል ጥያቄዎች ነው ያሉን ማለት ነው። እነኚህን መመለስ የሚችል አካል ይኖራልን? እነኚህን አድሬስ ማድረግ ይቻላል? ኦኬ ያ በጣም ኮምፕሊኬትድ ሀሳብ ነው። በነገራችን ላይ እንግዲህ ቁርአን ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ወረደ ብለው ያምናሉ ሙስሊሞች በረመዳን ወር። እናም ደግሞ ለነቢዩ ደግሞ ከቅርቢቱ ሰማይ ካለው ወደ ለሙሐመድ ተሰጠው ብለው ደግሞ ይናገራሉ። ኦኬ እንደዛ ከሆነ ቁርአን ሲወርድ በአንድ ጊዜ ነው የወረደው ወይስ ደግሞ አይደለም? በተለይ ደግሞ ያቺ መወሰኛይቱ ሌሊት በተባለችው ሌሊት የወረደው በአንድ ጊዜ ነው ወይስ አይደለም? እንዴት ነው የወረደው? የትኛዋ ሌሊት ላይ ነው የወረደችው? ሙስሊሞች አይ ቲንክ በነገራችን ላይ እነዚህ ቁርአን ግልጽና የተብራራ ነው ብሎ ይናገራል። ራሱ ምን ይላል እዚሁ ላይ? አብራሪ በሆነው መጽሐፍ እንምላለን ይላል። ለነገሮች ሁሉ ያብራራል፣ ነገሮችን ሁሉ ይናገራል ብሎ ይናገራሉ። ይሄ አብራሪ የሆነው ቁርአን ስለ ሌሊቱል ቀድር ቁርአን እንዴት እንደወረደ፣ መቼ እንደወረደ፣ የትኛው ሌሊት ላይ እንደወረደ፣ ወደ ቅርቢቷ ሰማይ በምን ሰዓት እንደወረደ፣ ኢቭን ወደ ቅርቢቷ ሰማይ እንደወረደ ቁርአን ላይ ሽታውም የለም። ለምሳሌ የሚናገር የቁርአን አንቀጽ አለ? አንድም አንቀጽ የለም። ስለዚህ ያቺ የተባረከችው ሌሊት የተባለችው ለማን ነው የወረደችው? ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ነው ወይስ ከጥብቁ ሰሌዳ ለሙሐመድ ነው? ዙሌካ መልሳለሁ እያለች ነው አሉ። እኔ ካልመለስኩ እያለች ነው።
ዙሌካ እፎይ ወንድሜ፣ ሁላችሁንም ከታች ከላይ ያላችሁ ሰላም ብያለሁ። ድንገት ተስቤ ነው የገባሁት። በነገራችን ላይ እፎይ ስለ ሌሊተል ቀድር ስትል ያው የዛሬ ዓመት እኔም ጠባበቅ ነበረ። በተለይ በዚች በ10 ቀኗ በዚህ በ10 ቀን ውስጥ ባለችው ሰዓት ላይ ከሌሊቱ ከ1 ሰዓት እስከ ሱብሂ ድረስ ስሰግድ ነበረ። እኔ እንትን የምለውና ምልክቶች አሉት ምናምን ሲባል እንኳን የእውነት ነው መለስ በዛን ባሉበት ሰዓት ላይ አላህ እንትን ይላል ሲሉ የሆነ ምልክት የማይ ይመስለኝ ነበረ እኔ ማለት ነው። እንደዛ ዱዓ በማደርግበት ሰዓት ላይ ብዙ ነገርና ግን ምልክት አላገኘውም። ምናልባት ያው ውጭ ላይ ወጥቼ ዱዓ ስላላደረኩ ይሆን እንደምካፍር ያውቆ ነው ምልክት ያልሰጠሽ ይሉሻል። ክርስቲያን እንደምትሆኝ ያውቆ ነው ምልክት ያልሰጠሽ። ሌሊተል ቀድር ላይ ነው እየሰደበች ዱዓ ያደረገችው ማለት ነው። ያኔ እኔን እየረገመች ነበር። አላህ ያጥፋው። አልረገምሽኝም። አላህ ያጥፋው። አንሳለን አምና ሌሊተል ቀድር ላይ ተሳተፉ። አላህ እፎይን ያንሳው። ወይ አላልኩም። እፎይን አላህ ያንሳው አላልኩም። በነገራችን ላይ ወንድም አሉ ግን ምንድን ነው ያልኩት? ይሄ ደግሞ ከየት ታስሮ ተለቀቀብን? ይሄ እብድ ነው ያልኩት። ለእውነቱ አልዋሽም። ያኔ ግን እብዷን እኔ ነበርኩኝ። ለምን እፎይ ለካስ የመጣው ለእንደኛ አይነቱ አይናቸው ጭፍን ብሎ በቤተሰብና እንዲሁም አብዛኛ ወደ ክርስትና እምነት መምጣት የሚፈለግ እጅግ በጣም ብዙዎች አሉ። የእውነት የምለፈው ግን ቤተሰብን እየፈሩ እንዲህ ወንድምን ምናምን ያሉ አሉና እኔ ባይፈሩ ይሻላል ነው። ለምን አንድ ሰው ክርስቲያን ሆኖ ቢሞት እኮ ሞት አይባልም። የእውነት ነው የምልህ። እኔ አሁን ማንም ሰው መጥቶ ከክርስትና እምነት ከምትለቂና እንደዚህ ብሎ ቢሉን ምሳሌ ማረድ ነው አይደለ? ይሄው እያረዱ ነው ያሉት። እኔን ሲያርዱን በደስታ ነው አባቴ ጋር ነው የምገናኘው። ክርስቲያን ሆኜ ግን ክርስቲያን ግን ሳልሆን ሙቼ በነበረ ግን ያው የቀብር ቅጣት ታውቃላችሁ። በሶስተኛው ቀን ትነሳለህ። ምን ሰርተሻል? ፈጣሪሽ ማን ነው ምናምን ጥያቄው ለራሱ የሚደብድብ ለራሱ ሙቼ ስለ ቀብር ቅጣት መቼም ታውቃላችሁ። እኔ ብዙ ነገሮችን ጠያይቄያለሁ ታውቃላችሁ። እጅግ በጣም ጠይቄ እንዲሁም ደግሞ ሌሊት እነሳለሁ፣ ጸሎት አደርጋለሁ፣ አለቅሳለሁ፣ ምን እላለሁ። ግን ትክክለኛ መንገዱ ግን እንደዚህ ሲምትን ሲልህ ትመጣለህ። ስትመጣም ደግሞ አትፈራም። እኔ አሁን አልፈራም፣ ምንም ነገር አልፈራም። ለምን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ብሎ ስንት ነገር ሆኗል። እኔ ግን ሰው ነው እያልኩ ስናገር የነበረው ነገሮች በሙሉ ለእኔ እጅግ በጣም ይሰማኛል እስካሁን ድረስ። እና ምንድን ነው እዚህ ጋር አሁን እፎይ ጋር መጥተው አንተ ጋር የሚሳደቡ አሉ። ምን ይላሉ ለእነሱ? እስቲ አምላክነቱን ለሚክዱ በቃ አንደኛ ብቻ ነው ብለው ለቢሉ መልእክት አለሽ? አምላክ አይደለም ለሚሉት እውነት እፎይ አምላክ አይደለም ብለው ከአንደበታቸው ይህንን ቃላት ከማውጣታቸው በፊት ክርስቶስ ማለት ምን ማለት ነው የሚለውን እዚህ ጋር መጥተው በመሳደብ ሳይሆን እንደው ከልብ ትኩረት አድርገው ክርስቶስ ማን ነው የሚለውን ነገር እውነት ኢየሱስ ክርስቶስ አምላክ ነው የሚለውን ከልባቸው በንጹህ ልባቸው ይለምኑ። ከሆነ ጊዜ በኋላ ግን እሱ እራሱ መልስ ይሰጣቸዋል። ግን እዚህ ጋር የሚበላ አምላክ የሚጠጣ አምላክ እያሉ በመሳደብ ሳይሆን በማንበብ ነገሮችን ከልብ አድርገው እንትን ካለው በእርግጠኝነት ፈጣሪ ጊዜ አይፈጅበትም ሲሰጣቸው ነገሮች ሁሉ እንደ ብርሃን ሲያበራላቸው ማለት ነው። እና እኔ በጣም ደስተኛ ነኝ። የእውነት ነው የምላችሁ፣ በጣም ከምላችሁ በላይ። እስከ ዛሬ ፈራ ነበረ፣ አሁን ግን አልፈራም። ለምን? እውነትን ስለያዝኩ ነው የማልፈራው። በፊት ላይ ግን ብዙ ነገር እንትን ነበር እጅግ በጣም እና ስለ ሁሉም ነገር ዛሬም ነገም እግዚአብሔር ይመስገን ነው የምለው። እየፈራችሁ ደግሞ ወንድሜ ምን ይለኛል አባቴ ምን ይለኛል እያላችሁ ለምትሳቀቁ እውነት እከሌ ምን ይለኛል የሚለውን ሳይሆን ከልባችሁ እውነት ኢየሱስ ክርስቶስ አምላክ ነው በቃ አምናችሁ ነው ቶሎ በቃ እሱ ከምንም አይነት መንገድ ይጠብቃችኋል። ሞት አይደለ መሞት እኮ መታደል እኮ ነው። የእሱ ልጅ ሆነን እኮ መሞት እኮ መታደል እኮ ነው።
ስለዚህ እኔ በጣም ደስተኛ ነኝ። የእውነቱ ፎይ በጣም ነው የማከብርህ፣ በጣም ነው የምወድህ። ለምን አንተ በጀመርከው ነው እኔ በነገራችን ላይ ወደዚህ መንገድም የገባሁትም። በፊት የኔ ቤት ይታወቃል ከድሮ ጀምሮ ያቁኛል። እሱ ምንድን ነው የሚያውቁን በነፍ ኡስታዞች እኔ ጋር ይመጣሉ፣ እጠይቃለሁ። የአንደኛው ኡስታዝ የሚተፈስረውና የአንደኛው አንድ አይደለምና የሁለቱም ሲጋጭብኝ ሁለቱንም ኡስታዝዬ እያልኩኝ እያባበልኩኝ እጠይቃለሁ። ያው ይመልሱልኛል። ካተዋጠለኝ ደግሞ መልሼ ደግሞ እንደዚህ አንዱ ጥያቄ ሳምንት ድረስ የምጠይቃቸዋለሁ። እሱ ምንድነው የሆነ ውስጥ የሆነ ነገር ካልገባ መልሶ ተደጋግመዋለህ። እንደዛ በተደጋጋሚ እንኳን እነሱን ስጠይቃቸው ይቺ ልጅ ሁኔታዋ አላማረኝም ልትጠም ፈልጋለች እንዴ ምናምን ነበር የሚሉኝ። ያኔ ግን መጥመም ሳይሆን እሱ ቸውር መድኃኒዓለም መንገዱን እንትን እየመራኝ ነበረና ስለ ሁሉም ነገር ያው እፎይ ነው በእፎይ ነው ብዙ ልጆች ወደዚህ እንትን ያለው እና ዛሬም ነገም ወንድም አለም ኑርልን፣ እድሜ ይርዘምልን። መርቃቱ እድሜ ጨምሮ ወደ አንተ እውነት እፎይ ክርስቶስ ነው ሰዎችን የሚስበው። ክርስቶስ ፍቅሩ ሲገባው ማንኛውም ሰው ከተነካ ይመጣል፣ አብ ከሳበው በቀር እንደሚለው ሰው የእግዚአብሔር ፍቅር ሲነካችሁ ቆራ ስትሆኑ አጋንንት ልባችሁን ካላጠነከረው ትመጣላችሁ እና አንቺም ጌታ ይህንን መንገድ ስለመራሽ ወደዚህ ወደ ቅዱሳን ህብረት አምላካችንን አባታችን ወደምንልበት ወደ እሱ ስላመጣሽ እግዚአብሔር እናመሰግነዋለን። አንቺንም ይህንን ቆራጥ ውሳኔ ወስነሽ መምጣትሽ ብቻ ደግሞ ሳይሆን እንዲያጸናሽ ጸሎት ማድረግ አለብሽ፣ መጠንከር አለብሽ። ፈተና ይበዛል። ገና አስቀድመው ነው ቪዲዮ የሰሩብሽ አይቻለሁኝ። ገና እንትን ስትይ ለዚህ ብላ ነው የሄደችው እንዲህ ምናምን እያሉ ስም ማጥፋት የሚታወቁ ቪዲዮዎች እየሰሩ ነበረ። ባለፈው እያየው ነበረ። ልክ ከእስልምና ሰው ሲወጣ ስም የማጥፋት ዘመቻ ይሰራሉ ማለት ነው። በጣም ስለሚናደዱ ቪዲዮ ይሰሩና ድሮ መሀይም ነች ወይን እንደዚህ ነች ምናምን ብለው ቪዲዮ ይሰራሉ። እና አይተሽዋል ቪዲዮ የሰሩብሽን። በነገራችን ላይ የቤቴ ላይቭ ጋር ገብቼ ተናግሬን የምወጣው ማንም ቤትም ስለማልሄድ አላየሁም። በእርግጥ ብዙ ነገር እንደሚሉኝ ያውቃሉ፣ ግን እኔ አሁን ላይ እውነታ ጋር ስለሆንኩኝ ምንም ቢሉኝም መስማት ነው ብያቸዋለሁ። ፎቴን እንኳን ዘቅዝቃችሁ ብትሰርቡኝ እኔ ከክርስትና ምንም ፈቅ የሚያደርገኝ ነገር የለም ብያቸዋለሁ። እና ብዙ ይላሉ። ያው በርቺ፣ እግዚአብሔር እርዳሽ። አባታችን ቀሲስ ቡራኬ ስጧት። በጣም ደስ የሚል ነው እህታችን። በጣም እግዚአብሔር የተመሰገነ ይሁን። እንኳን እግዚአብሔር ረዳሽ ከጨለማው ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ባዶ ከሆነው ምንም ከሌለበት እግዚአብሔርን ወደ ማወቅ ለመውጣት አንቺም ጨክነሽ በመወሰንሽ ወደዚህ ክብር በመድረስሽ በጣም ትልቅ ነገር ነው። ለሌሎችም ምሳሌና አርአያ የምትሆኚ ትልቅ እህት ነሽ። ያው ንግግርሽን እየሰማው ነበር ቅድም። በጣም በሳለሽ። ያው ክርስትና ብዙ ፈተና አለው፣ ብዙ መከራ አለው። የመስቀል ጉዞ ነው፣ ግን ፍጻሜው ያማረ ነው። ዘላለማዊ ሕይወት ነው፣ ዘላለማዊ ክብር ነው። በምድርም እግዚአብሔርን ደስ በሚያሰኝ ሕይወት እንመላለሳለን። በሰማይ ደግሞ የሚጠብቀን የዘላለም ሕይወትና ክብር ነውና ለዚህ ትልቅ ሕይወት እግዚአብሔር ስለጠራሽ ስለመረጠሽ እግዚአብሔርን እናመሰግናለን። ወንድማችን እፎይ እንዳለው ፍጻሜሽን እግዚአብሔር ያሳምር፣ በቤቱ ያጽናሽ፣ በፈተና ሁሉ የምትበረችበት የምትጸኝበትን ኃይል እግዚአብሔር ደግሞ ይሰጥሻል። ወደ ቅዱሳኑ ህብረት ነው የመጣሽው። የሚያጽናናው የሚያበረታው ወደ እውነት የሚያደርሰው መንፈስ ቅዱስ ደግሞ ልብሽን ይጠብቅልሽ። በጣም በጣም ደስ የሚል ነገር ነው የሰማሁት። እኔ በጣም ደስ ብሎኛል። ለዚህ ሁሉ እንግዲህ ደግሞ መነሻው ወንድማችን እፎይ፣ እዚህ ያላችሁ ወንድሞች እህቶች፣ ሁላችሁም እስልምና ንጽጽር ላይ የምትሰሩ በጣም በጣም ትልቅ ዋጋ ነው እየከፈላችሁ ያላችሁት። በዚህ አጋጣሚ ስለ እናንተ እግዚአብሔርን እናመሰግናለን።
እግዚአብሔር ከዚህ የበለጠ ብርታት እንዲሰጣችሁ፣ ጥበብ፣ እውቀት፣ ማስተዋል እንዲሰጣችሁ፣ ትዕግስቱን እንዲሰጣችሁ። ማንም ሰው መቆየት የሚፈልግበት አይነት አገልግሎት አይደለም። እውነት ለመናገር በነፍስ ተወራርዶ የሚገለገል አገልግሎት ነው እና ወንድማችን እፎይ ይበርታልን። ሌሎቻችሁም እዚህ ያላችሁ ሁላችሁንም እግዚአብሔር ያበርታችሁ። ከዚህ የበለጠ ነፍሳትን ወደ መንግስቱ የምትጨምሩበትን አገልግሎት ነው የጀመራችሁት። እስከ መጨረሻው ደግሞ ጸንታችሁ እንድታገለግሉ እግዚአብሔር ያግዛችሁ እና ሙስሊሞች ወደ እውነት ኑ። እግዚአብሔር ይወዳችኋል። ክርስቶስ ለእናንተ ነው የሞተው። ስለዚህ ወደ እውነትና ወደ ህይወት እንድትመጡ ነው እየተጠራችሁ ያላችሁት። ስትወያዩም ደግሞ አትሊስት እንደ ሰው በሰላም በትህትና በመልካም ንግግር ተወያዩ፣ አትሳደቡ። ወንድማችሁ እፎይን በጣም ይወዳችኋል፣ አክብሩት። ሌሎቻችሁም ክርስትና ፍቅር ስለሆነ ለእናንተ የሚያሳዩትን ፍቅር እንኳን አይታችሁ እንድትመጡ ነው የሚያደርገውና ይህንን ተረድታችሁ ሳይመሽ ወደ ብርሃኑ እንድትመጡ ሁላችሁንም ነው እንግዲህ የምንጠራችሁ እኛ። እግዚአብሔር ይወዳችኋል፣ ክርስቶስ ይወዳችኋል፣ ሞቶላችኋል። በጨለማ አትመላለሱ፣ ወደ ብርሃኑ ኑ ነው የምንለው። እግዚአብሔር ያክብርልን። እፎይ በርቼታችን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። እሺ፣ እናመሰግናለን አባታችን። ኦኬ፣ እሺ፣ ወደ ቶፒካችን ስንመለስ ክርስቲያን ፓራፍሬዝ አድርገው አንዴ። ኦኬ፣ እሺ፣ ለይለቱል ቀድር ላይ ነው እንግዲህ ሀሳባችን ያለው። እስካሁን አንድም ጥያቄ አልተመለሰም። በነገራችን ላይ በርከት ያሉ ጥያቄዎች ናቸው የሚነሱበት። ዲቴል ደግሞ የገባችሁበት ስትመጡ ብዙ ጥያቄዎች መጠየቅ ይቻላል እና ብዙ የማይፈቱ የሆኑ እንቆቅልሽ የሆኑ ነገሮች አሉት። ይቺ የመወሰኛይቱ ሌሊት የምትባለው ማለት ነው። እና እንግዲህ ሙሐመድ እውነተኛ ነብይ፣ የፈጣሪ ነብይ ከተባለ ስለዚች ቀን የተናገረው ነገር የትኛው ነው ትክክል የሚለውን ነው እያየን ያለ ነው። እና ሜይ ቢ ሙስሊሞች ካላችሁ ሩቅያ ሙሐመድ አብዱልከሪም። እሺ፣ አቤት። ሰላም፣ እንዴት ነህ? ደህና አልሐምዱሊላህ። እንዴት ነህ? አለን እግዚአብሔር ይመስገን። እስኪ ስለ ለይለቱል ቀድር ንገረን። ይቺ መወሰኛይቱ ሌሊት የምትባለው ማለት ነው። ለይለቱል ቀድር ማለት አላህ ዱዓን የሚቀበልህና በዛችኛዋ ቀን የለመንካት ማንኛውም ነገር ተቀባይነት የምታገኝባት ሌሊት ማለት ነው። ኦኬ፣ ይቺ ሌሊት መቼ ነው የምትውለው? ምን ቀን ነው የምትሆነው? የትኛው ዕለት ላይ ነው የምትሆነው? የትኛው ቀን እንደምትሆን በእርግጠኝነት መናገር አይቻልም። ኦኬ፣ ለይለቱል ቀድር ቁርአን የወረደበት ዕለት ነው አይደል? እሱ ሙሉ እውቀቱ የለኝም። ጓደኛ ያለ ቆይ አንድ ጓደኛ የቤት ሂድና ከሱ መረጃ አቀበላለሁ። እሺ፣ ጥሩ። ያውና አስቸጋሪ ፓርት ምንድነው? ለይለቱል ቀድርን ያውቋታል፣ ወሳኝ ቀን ነው ብለው ያውቃሉ። ምንድን ነች የሚለውን እንዴት ነው የሚለውን ግን አንተ ውሸታም ነህ እፎይ፣ በጣም ውሸታም ነህ። ዝም ብለህ ነው የምትዘባርቀው። ባለፈው የሆነ ቪዲዮ አይቼ ነው የመጣሁት። አሁን ውሸቱን መረጃውን ታመጣለህ። ከሰዋሽ ድምፅ ቀንስ እዛ። እኔስ ዝም ብለው ለይለቱል ቀድር በሚል ነው የሚያውቋት። ከዛ ውጭ የሚያውቁት የለም። ማማይ እንኳን ደህና መጣሽ። አቆያችሁኝ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ለቀቀሽ አካውንትሽ? ምን አልከኝ? አካውንትሽ እየታየ ነው። ለቀቀሽ ወይ? ኧረ አልለቀቅም። እንደዛው ነው የተቃጠሉ ብዙ ቪዲዮች ነው። ኮፒ ሊንክ አድርጉላት። አክቹዋሊ ቅድም ያላስገባሁሽ ገስት ላይ ሰው ስለበዛብኝ ነው። ይቅርታ፣ ገስት ላይ ክርስቲያኖች ስለበዙብኝ ነው። እያየው ነበረ ከስር። ኤኒዌይስ ኮፒ ሊንክ አድርጉላት፣ ኮፒ ሊንክ አድርጉላት። ቪዲዮቿ በጣም ብዙ ቪዲዮዎች ተቃጥለዋል። ለፍቶ ተሰርቶ ሲቃጠል በጣም ነው የሚያናድደው። በጣም እንትን የሚለው ኮፒ ሊንክ አድርጓቸው። በተቻላችሁ መጠን እንዲነሳላት አድርጉላት ማለት ነው። እይታም እየታየላትም አይደለም።
ከዛ አንጻር ኮፒ ሊንክ አድርጉ። እንዲሁም ደግሞ በተቻለ መጠን ደግሞ የሰራችሁን እናንተም ዳውንሎድ አድርጋችሁ በፌስቡክም በተለያየ ሶሻል ሚዲያም ለማሰራጨት ሞክሩ። ቪዲዮ የሚሰሩ ልጆች በጣም ጥቂት ነው ያሉን። አይ ቲንክ ቃልንም ሪፖስት አድርጉለት። ቪዲዮን የቃልን ሁላችሁም ሪፖስት አድርጉለት። በአሁኑ ሰዓት ቃል ነው ምላሽ እየሰጠ ያለው። ሪፖስት አድርጉለት። እይታ ግን የለውም። ጥሩ ቪዲዮዎች ይሰራል፣ እይታ ግን ዜሮ ነው። ይሄ መሆን የለበትም። ይሄ መሆን የለበትም። ምን መሆን አለበት? እናንተ ሪፖስት ቃል ሜቢ እስቲ አንድ ቪዲዮ አሳየን። ሜቢ ከሚሰራቸው ክርስቲያን ትችላለህ? ይቻላል። እሺ አንድ ቪዲዮ አሳየን። ዛሬም ሰርቷል ነው ትናንትና የሰራው እንትን ስትራይክ ሰጡኝ ዋርኒንግ ላይ ነው እና ይልቀቅ ብዬ ዛሬ አልሰራውም። ትናንትና የሰራው ቪዲዮ 2000 ሰው እንኳን አላየውም። 1700 ሰው በጣም ነው የሚያስከፋው እንደዚህ ሲሆን። እስልምና ላይ የሚሰሩ ልጆችን ቪዲዮ የሚሰሩትን አፕሪሼት አድርጓቸው፣ ኮፒ ሊንክ አድርጉላቸው። አንዴ ክርስቲያን አሳያቸው እሱን ቪዲዮ። ለምሳሌ በብዙ ሺህ መታየት የነበረበት ነው። 2000 ሰው እንኳን ካላየው ቪዲዮ መስራት እንዴት እንደሚያስጠላ ከዛ ምላሽ የሰጠበት ነው። አዳምጡት። ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉ እናስተምረው። ቡኻሪ 5456 ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ ጣቱን ያስጠባ ነበር እንዲህ ራሳችሁ መጽሐፋችሁ መጀመሪያ ያው ድርሳነ መድኃኒዓለም እንደዚህ ይላል። ስለዚህ አይገረማችሁ፣ ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች ጣቱን ያጠባ ነበር። ይህ ኡስታዝ ከዚህ በፊት በተደረገላችሁ ቪዲዮ ለገዛ እምነቱ እንኳን የማይታመን ውሸታም አጭበርባሪ እንደሆነ በገዛ ኡስታዞቹ ضعيف የሆነ ሐዲስ አቅርቦ ሲያጭበረብር እንደተመሰከረበት አሳይቻቸው። ምግብ ከበሉ በኋላ ጣትን መላስ ወይ ደግሞ ማስላስ እሙን የሆነ የቅቡልነት ያለ የእስልምና ትምህርት መሆኑን አምኖ ነገር ግን እኩልነት እንዳለ አድርጎ መሐመድ ጣት አስልሱ ላሱ ብሎ ያዘዘው ትክክለኛ ሳሂህ ሐዲስ ሆኖ ሳለ ክርስቶስ ካላደረገውና ካላዘዘው ውሸት ከሆነ ነገር ጋር በማነጻጸር እኩል ለማድረግ መሞከሩ ይህ ምንን ያሳያል? እንዳፈረበትና እንደተሸማቀቀበት እንደማይኮራበት በግልጽ አንዱ ማሳያ ነው። እውነት ነው። ይህ እንዴት ሊያኮራ ይችላል? ክርስቶስ በራእይ ተገልጦ በምሳሌ ቢናገርም አምላክ ነው። መሐመድ ሰው ብቻ ነው፣ አምላክ አይደለም ትላላችሁ። ይህ ለአፋችሁ ካልሆነ የሰው ልጆችን ከገሃነመ እሳት ለመዳን ያላቸውን ፍላጎት ጠቅሞ መሐመድ በስህተት ሽንቱን የጠጣችው አይመን የተባለችው ኢትዮጵያዊት ባሪያው ገሃነመ እሳት አይለካሽም ብሏታል። ኢስላም ኪው እንደ አንሰር ላይም ፈትዋ የሚሰጥበት ሐዲስ መሐመድ ተራ ሰው ከሆነ እንዴት ሽንቱ ከገሃነመ እሳት ሊያድን ይችላል? ኡስታዝ የመሐመድን ሽንት ብታገኝ ትጠጣለህ? ሙስሊሞች የመሐመድን ሽንት ብታገኙ ከገሃነመ እሳት ለመዳን ትጠጣላችሁ? መልሳችሁን በኮሜንት በኡስታዙ አድርሱልኝ። ይህ ብቻ አይደለም፣ ሰሃባዎቹ ከመሐመድ ሰውነት የሚወጡ ቆሻሻ ነገሮችን ልክ እንደ ምራቅ፣ ላብ ለማግኘት ይጋፉ እንደነበረና የመሐመድን ምራቅ መሬት እንደማይነካ በሳሂህ ሐዲሶች ተመዝግበዋል። በጣም የሚዘገን ነውና የሚቀፋው ደም የቀላቀለ ቆሻሻ እንኳን ሲያስመልስ ከገሃነመ እሳት ለመዳን ሰሃባዎቹ ይጠጡ ነበረ። ይህንን ከኔ አንደበት ይልቅ ከኡስታዙ አንደበት ስሙት። የአላህ መልክተኛ ዓለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም፣ ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ብን ዙበይር ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አረቀ ድፋው ብለውት ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ለአለከ ሸሪተው ጠጥታው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከውም አሉ ያላ።
ስለዚህ በሳቸው ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሰሃቦች። ግልጽ ነው አይደል? እነዚህ ነገሮች ደሜ ከደሙ ጋር የተቀላቀለ የገሃነም እሳት አይነክሮም ነው ያለው ቃል በቃል። መሐመድ ትውከት እንዴት ሊያድን ይችላል ከገሃነም እሳት? የመሐመድንስ ትውከት ብታገኝ ከገሃነም እሳት ለመዳን ብለህ ትጠጣለህ? ሙስሊሞች የመሐመድን ትውከት ብታገኙ ደም የቀላቀለ ከገሃነም እሳት ለመዳን ብላችሁ ትጠጣላችሁ? እስኪ መልሳችሁን በኮሜንት ትድብ ብሎ ራሱ ካመጣው መጽሐፍ ላይ ስክሪንሾት ነው ማሳያችሁ። በመለኮት ጨውነት ጣፍጥ ዘንድ ይላል። መለኮት ደግሞ አይጨበጥም አይዳሰስም፣ ነገር ግን በጸጋ ይጣጣማል። በዚህ ንክኪ መንፈሳዊ ስፒሪቹዋል እንጂ አካላዊ ንክኪ አይደለም። አምላክ ለቅዱሱ የገለጠው መለኮታዊ ጥበብ ነው። ይህም ቪዲዮ እያቸው አላቅም ከምን ጊዜውን በላይ በደንብ ኮፒ ሊንክ አድርጋችሁ አድርሱለት። በደንብ ኮፒ ሊንክ አድርጉልኝ ግን ያ ሪፖስት ላይክ አድርጉ። በጣም ጥሩ ጥሩ መልሶች ናቸው በነገራችን ላይ እያዘጋጃቸው ያሉትና ትጠቀሙበታላችሁ። ረዘም ያሉ ቪዲዮዎች ናቸው። ሁሉንም አዳምጧቸውና ሪፖስት ላይክ እያደረጋችሁ ሼር አድርጓቸው። እንዲሁም ሌሎቻችሁ መጫን ትችላላችሁ። ቪዲዮውን ዲዩት ስቲች ምናምን እያደረጋችሁ ስሩበት። ሁላችሁም ፌስቡክ ላይ ምናምን ጫኑት። ያ ምትልበት አለ ቃል ያ እንደዚህ ኡስታዞች አልታየም። ብዙ ጊዜ የኛ ቪዲዮ አይታየም እና ካያችሁ ውሸት ነው የሚናገሩት። ሌሎችም በጣም በርካታ ቪዲዮዎች አሉ። ያልተባለውን ነገር ሁል ጊዜ ምንድን ነው ፎልስ አናሎጂ ይሰራና እዚህ ጋር የሆነ ፖይንት ሲነሳ ያንም ፖይንት ዳይቨርት ለማድረግ ሆን ብለው የሚጠቀሙበትና የሚያጭበረብሩበት መንገድ ነው። ልሳነ መድኃኔዓለምን እንግዲህ አምጥቶ ወይ ደግሞ መባጽዮንን አምጥቶ ከንጽህና ጋር ሪሌቲቭሊ አድርጎ ልክ ሰዎች ሲያዩት አጭር ፓርት ነች የሚናገሯት፣ ነገር ግን ብዙ ሰዎችን ይሸውዳል። እንደ መልስ ሁላችሁም በደንብ ሼር አድርጋችሁ ብታደርሱት መልካም ነው ብዬ አምናለሁ። ምክንያቱም በርካታ እንደዚህ አይነት ቪዲዮዎች መሰራት ስላለባቸው ስለምንሰራ ማለት ነው። አሁን ላይ መልስ የለም፣ መመለስ አይችሉም። ይሄ ኡስታዝ ደግሞ ከዚህ በፊት ቪዲዮ ወርዶ ማሳየት ብቻ ደስ ይለኛል እና በዚህ ላይ ተባበሩን ለማለት እፈልጋለሁ። እና እንደዚህ ናቸው አብዛኞቹ ቪዲዮዎች የቃላት። አሁን ለምሳሌ አሁን ያያችሁት እንግዲህ ያለው ምንድነው መንገደኛ እያመጣ ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ ጣቱን ያስልስ ነበረ። የለም ቃሉ። ይህን ቃል እፎይ ቢናገረው ሙስሊሞች ዝም ትላላችሁ? ከባድ ንግግር ነው። ከባድ ውሸት ነው። በነገራችን ላይ ከባድ መቅጠፍ ነው። ሊትራሊ ስድብ ነው የተጀመረው። ክርስቶስን አምላክን መሳደብ ነው የተጀመረው። እኔ እንደዛ ነው የምረዳው እና እኔ ከዛ አንግል ነው ማየው። ሁላችሁም ከዛ አንግል ልታዩት ይገባል። ውሸት ነው፣ ሀሰት ነው። ያልተጻፈውን የራስ ኢንተርፕሪቴሽን የሌለ ቃልን ጨምሮ ማቅረብ ይሄ ትክክል ተገቢም ያልሆነ ነው። ሙስሊሞችም ልትቃወሙ ይገባል ለማለት ፈልጋለሁ። ቦስ ኦኬ፣ ቴንክ ዩ። ጥሩ ምላሽ ነው። እናመሰግናለን። ቃል አንዳንዴ አጋንንት ሲጫወቱባችሁ በዚህ መጠን ለማዋሸት ትሞክራላችሁ። አስቸጋሪ ነው። ቢሆንም ግን ውሸታቸውን በሚያውቁ ምክንያቱም እንደዚህ ውሸታቸው ሲጋለጥ ይወጣሉ ሙስሊሞች። አብዛኞቹ እኛም ከሚወዱን አንዱ ምንድን ነው? ስለማንዋሽ ነው። ታማኝም ስለሆን ነው። ለምንሰራው ነገር መረጃ ቤዝድ እናደርጋለን። እናመሰግናለን። አይ ቲንክ አብዱልካሪም አይደለም፣ ከስር ማን አብዱልካሪም ነው ፍታ የሚለው? ገስ ላይ ያለው ምኑን ነው እንፈታ? አብዱልካሪም ሚዩት አድርገኝ ነበር። ምን ማለት ነው? ኮመንት እየጻፍክ ፍታኛለን እንዴ? አይ እኔ አሁን የሆነ ቪዲዮ አይቼ ነው የመጣሁት ከአንተ ማለት ነው። ምን ብዬ? ሱረቱል ጂን ላይ የሰራው። ምን ሰራው? ስለ ሱረቱል ጂን ስለ አጋንንት ማን የጻፈው ምናምን ብለህ ነበር። መች ማን የጻፈው? ሱረቱል ጂንን እስኪ ክፈትልኝ። ምን የተሳሳተ የቀጠፍኩት የዋሻሁት ስትለኝ የነበረው ነው? ምን ብዬ ዋሻው? እስኪ ሱረቱል ጂን ክፈትልኝ። ሱረቱል ጂን እኮ ውሸቴን ቅድሚያ ንገረኝ። እንደና ሁሱ እንደና ሀቡ አይደር በስነ ስርዓት ተናገር። ከስድስተኛ ክፍል አልፌያለሁ እኔ። ፕሊዝ
6ኛ ክፍል ያላለፉ ኡስታዞችን እንዳጠራ ስማቸውን እዚህ ክፍል ላይ እዚህ ሌብል ላይ የሚወጡ ከ6ኛ ክፍል አዳም ስህተት ያልከውን አሁን ስህተት ከሆነ ለመታረም እኔ ዝግጁ ስለሆንኩ ቅድሚያ ስህተት ብለህ የተናገርኩት ስህተት ምንድን ነው? ቅድሚያ ንገረኛ። አይ አሁን ለምሳሌ አንተ አላዋቂዎችን በቃ የሆነ ትንሽ ድክመት ያለባቸውን ሰዎች ለማሰናከል ነው ስለ በቃ ጂን ማን የጻፈው ምናምን ነገር ስትል የሚያውቅ ሰው ለማሳሳት ምናምን ነገር እስኪ አንብበው። እኔ ምን ብዬ ሰርቼ ነው? ምን ቪዲዮ ነው? እስኪ ቪዲዮ አለ አብዱል አለኛው። ኦኬ እስኪ ቪዲዮውን ክፈተውና ይኸው ይሄ ላይ ስህተት ተናግረሃል በለኝ። በቃ እኔ ለመታረም ዝግጁ ነኝ። ባይዘ ከተሰራው ለመታረም ዝግጁ ነኝ። አልዋሽም። አንድ ነገር አብዱል ልንገርህ፣ አንድ ነገር ልንገርህ። በፍጹም አልዋሽም። አይ አዳም፣ በፍጹም አልዋሽም። ነገር ግን ልሳሳት እችላለሁ። ሰው ስለሆንኩኝ አንተ ክፈትልኝና ሱረቱል ጂንን ከዛ ኖ መረጃ የሚከፈተው መች መሰለህ? ፕሊዝ ቅድሚያ ቪዲዮውን አይቼ ነው ዋሽተሃል ስላልክ ቪዲዮውን ታወጣና ይሄው ዋሽተሃል ትለኝና ከዛ ማስረጃ ደግሞ መጽሐፉ እንዲህ ነው የሚለው ትለኛለህ። አሁን ቪዲዮውን አሰማኝ። በሌላ ስልክ እኔ ላሰማ። ኦልራይት ሩቅያ ሶሪ ሩቅያ ደግመሽ ላኪ ወይም እንትን እላለሁ ብዬ አስወጣሽ። ኦኬ ክፈተው። አልሰማሁትም። እሷን መልካም። እሺ አንድ ደቂቃ ቀጥለሽ ክርስቲያን፣ አንድ ደቂቃ። እሺ ችግር የለውም። ኦኬ እስከዛ ፈልገውና ካገኘው ሜቢ ስለ ለይለቱል ቀድር ቅድም የጠየቅኩህን መልስ አገኘህ አብዱልከሪም? አብዱልከሪም እያዳመጥኩ አይደለም፣ ቪዲዮ እየፈለግኩ ነው። ሁለት ነገር መስማት አልችልም። ፈልግ፣ ችግር የለውም። ፈልግና ችግር የለውም ትመጣለህ። ኦኬ ስለ ረመዳን ወር በተለይ ስለዚህ ስለ የምትጠባበቀዋ ሌሊት ብለው የሚያምኑት ሙስሊሞች ምንም የሚያውቁት ነገር የለም። ምንም ዝም ብለው ብቻ ይቺ ቀን በጣም ጥሩ ቀን ነች፣ ከአላህ ምህረትን የምናገኝባት። በጣም በተደጋጋሚ እንደዚህ አይነት ንግግሮች ይናገራሉ ኡስታዞቻቸውና ይቺ በላጯ የተባለችው ሌሊት ምን እንደሆነች አትታወቅም። ሙስሊሞች አይደለም ሙስሊሞች ሙሐመድ ራሱ አያውቃትም። ሙሐመድ ከራሱ አይናገርም ተብሎ ይታመናል። ይቺ ቀን መቼ እንደሆነች የሚታወቅ ነገር የለም። ቁርአን የወረደበት ቀን ነው ተብሎ ይታመናል። ቁርአን የወረደበት ቀን ምን ቀን እንደሆነ ሙሐመድ ራሱ አያውቀውም። ስለዚህ ከአምላክ ሙሐመድ ምንም ይዞት የመጣው መገለጥ የለም። ሁሉም ተረት ተረት፣ ሁሉም ውሸት ነው። በረመዳን ይቺ ለይለቱል ቀድር በምትባል ነው ቁርአን ወረደልኝ ያለው ሙሐመድ። የትኛው ቀን እንደሆነ ግን አያውቅም። ውሸት ነው። ስለዚህ ለሙሐመድ የተገለጠለት ነገር ወይም ደግሞ እውነተኛ አምላክ ከሆነው መገለጥ መጣልኝ ያለው ውሸት ነው ማለት ነው ባጭሩ። ኢማጂን ያቺ ቁርአን የወረደባት ቀን የምትባለው አንድ ቀን ነች። አንድ ቀን የሲንግል ዴይ 2 ቀን ወይ 3 ቀን ወይ 4 5 ቀን እንኳን አይደለም። አንዲት ቀን ነች ያቺ ቁርአን የወረደችው። ያቺ ቁርአን የወረደባት ቀን መቼ ነው የምትውለው? እንዴት ሙሐመድ ይሄን አያውቅም? ጅብሪል መጥቶ እያሸመደደው፣ ጅብሪል መጥቶ እያስተማረው። ቁርአን ሱራ 82 አካባቢ ይመስለኛል ቁርአንን እኛው እናስተምርሃለን አትረሳምም ብሎ ቁርአን ራሱ ይናገራል። እኛው እናስተምርሃለን አትረሳም። ኦኬ የማይረሳ ከሆነ ለምን ሙሐመድ ስለ ለይለቱል ቀድር ሲናገር የተለያየ ነገር ተናገረ? አንዴ በ24 ነው፣ በ27 ነው፣ በ21 ነው፣ በ25 ወይም በ27 ወይም በ29 ነው የሚል አለ። አይ ከ20 ጀምሮ 10ሩንም ቀን ጠብቁት የሚል ደግሞ አለ። ይሄ መገለጥ ነው ወይ? የትኛው ነው ትክክለኛው መገለጥ? ማስረጃ ምናምን የምትሉ ሙስሊሞች መግባት ትችላላችሁ። አብዲ ሜቢ ያለ አብዲ
ሚዩት ነፍ አብዲን ከኛ ምናምን እያልኩ እንትን ልል ነው። በቃ ተስፋችን እንደማለት ነው። ተስፋ ማለት ነው አብዲ ማለት። ደስ አይልም? ደስ የሚል ስም ነው። አብዲ አብዲ እንደ ጌጠ ማውጣለት አጣለት እያለኝ ነው ከመደሰት የተነሳ አብዲ የሚለው ውስጥ ኦኬ አገኘው። ከቁርአናችሁ ውስጥ የጋኔንን ምዕራፍ ሱረቱ ጅን 72ኛውን ማለት ነው ማን እንደጻፈው ልታሳዩኝ ትችላላችሁ? ከቁርአናችሁ ውስጥ እሱን ማሳየት ከቻላችሁ ነው ንጽጽር አቆማለሁ። ማሳየት የሚችል ይኖር ይሆን? የጋኔኖችን ምዕራፍ ማን የጻፈው? አጋንንቶች፣ ጅኒዎች፣ አላህ፣ ሙሐመድ? ጋኔኖችን ምዕራፍ የጻፈው እከሌ ነው የሚል አንድ ጥቅስ ብቻ ማሳየት ትችሉ? ማታሳዩ ከሆነ ማን እንደጻፈው አሁን እዚህ ጋር ማለት ነው አንተ ማድረግ የፈለግከው ለካዶ ሰዎች ላይ ሰርግ ለማለት ነው የፈለግከው። አብዱል አሁን አንተ ሱራ አልጂን ቆይ አሁን የተናገርኩት ላይ ስህተት አለው? ስህተት ሳይሆን ማለት ነው ምን ርዕን ስማ አቀራረብ የዋሸሁት አለ። ቆይ የዋሸሁት አለ፣ ንግግሬ ላይ ውሸት አለ። ስለ ጋኔል ምናምን ነገር ብለህ ስታወራ ማለት ነው። ቆይ ቪዲዮ ላይ እሱ ኔክስት የሚመጣ ነው። መረጃ ካመጣህ በኋላ ነው መረጃ አምጥተህ አልቀበልም ብል ዋሽተሃል ትለኛለህ። ገና መረጃ ሳታመጣ ግን ቆይ ፕሊስ አስቀድመን ብለን የጀመርከው ዋሽተሃል። ዋሽተህ ቪዲዮ ሰርተሃል። ውሸት ነው። መረጃ ገና ሳታመጣ መረጃ ካምጥተህ መረጃው ተረጋግጦ ከዛ በኋላ ዋሽተሃል ብትለኝ ይቻላል። አሁን መረጃውን ለምሳሌ መረጃ ከማምጣቱ በፊት መረጃው ከመምጣቱ በፊት አስቀድሞ ቪዲዮ ላይ የሰራሁት ላይ መልስ ከመመለስ በፊት ጥያቄው በራሱ ውሸት ነው። ስለ ጥያቄው አይደለም ሙሉ ወሬውን እያልኩ ያለሁት ያንተ ወሬ ስለሆነ ሙሉ ወሬ። እሺ ምንድነው ያልኩት? እንደገና ድገምልህ ጥያቄውን በደንብ አስተውሉ። ሱረቱ ጂኒን ወይንም የጋኔኖች ምዕራፍ 72ኛውን የጋኔኖች ምዕራፍ ማን ነው የጻፈው የሚል ጥያቄ ነው። አንደኛ ጋኔኖች ናቸው ወይ የጻፉት? ሁለተኛ አላህ ነው ወይ የጻፈው? ሶስተኛ ሙሐመድ ነው ወይ የጻፈው? አራተኛ እሺ ማን ነው የጻፈው? የጋኔኖች ምዕራፍ ማን ነው የጻፈው? የጋኔኖች ምዕራፍ ማን እንደጻፈው ከ114ቱ አዳም አብዱልከሪም የጋኔኖች ምዕራፍ ከዛ በኋላ ጸሐፊው እከሌ ነው የሚል ከ114ቱ ምዕራፍ ላይ አንድ ማስረጃ ቀጥል። ዳውን ፈረሱም ያንተ ነው። በቃ እሺ ትርጉሙን አሰማህና ከዛ በኋላ ደግሞ መረጃውን አመጣልሃለሁ። እኔ አሁን አጋንንቶች እንዴት እንትን እንዳሉ የአጋንንትን ድምፅ ልታሰማኝ ነው? አጋንንት እንዴት እንትን እንዳሉ አየህ፣ አንተ እየፈጠርክ ያለው ማለት ነው ትንሽ እውቀት በጎደላቸው ሰዎች ላይ አንተ ትንሽ በቃ የሆነ ጭንቅላት ምንድነው እሱ ታዲያ ላይ የጠየቁት ብሽታ ለመፍጠር ነው እየፈለግክ ያለው አንተ ነጥብህን ስላወኩት። አጋንንት ወንድሞች ናቸው እንዴ? አብዱል ሌላ ነው። አንተ ምንድነው የምታወራው? እስቲ አንተ እናት ወልዳለች አንብብና ተርጉምልኝ፣ ቃል በቃል ተርጉምልኝ። እናት ወልጄ እኮ ነው ያለሁት እዚህ ጋር እኮ። አሁን እኮ ጻፊውን እኮ ታመጣለህ። ለምን ትበሳጫለህ? ታርተ መስለህ ለምን ትበሳጫለህ? እኔ መሐመድን እኮ አይደለሁም። መሐመድን መስዬ ነው ነብይህ ነው እንደዛ ካካ የተባለው። አሁን ማስረጃውን አንጣ፣ ተርጉምልኝ። አንዴ ብቻ ተርጉምልኝ። ማስረጃውን አንጣ፣ ጸሐፊው ማን እንደሆነ ጥቀስ። ጥቅሱ እዚህ ቦታ ላይ የሚገኝ የሚለውን እሺ
ምዕራፍ ቨርስ ተናገር። አንተ ሌላ ነው። ቀጥል፣ አታልቅስ፣ ቀጥል። ዋና ነጥብ አንተ ሌላ ነው። ትርጉም ላቅርብልህ። ጥቀስ ማስረጃና ቀጥል። እዚህ ቦታ ላይ እንደዚህ ይኸው ብለህ ጥቀስና ቀጥል። አንተ ይህንን እያደረግክ ያለው አንተ ሌላ ነው። ነጥብ አንተ ሌላ ነው። ወላሂ መረጃ ማምጣት አይደለም ዋና ነጥብ። አንተ ስላንተ ማንጻፍ ብሎ ሰው ጭንቅላት ላይ እባክህ መልስ ካለ መልስ፣ አታልቅስ። እንዴ ምንድን ነው የሚለው? ቴንኪው አሊያም ከጨረስ መልስ ከሌለ እየሰማችሁት ነው አይደለ? ስሙትማ ወላሂ አንተ እኔ ለዘመን ስለውኩት ነው። አብዱልካሪም ወይ ክርስቲያን ኦኬ፣ እሺ ችግር የለውም። በቃ አሁን አንድ ነገር ብቻ ነው የምንጠይቅህ፣ 2 3 አይደለም። ይሄ የአጋንንትን ምዕራፍ የጻፈው ማን ነው? ተርጉምልኝና ላምጣልህ። ከትርጉም ጋር ምን ያገናኘዋል? ዋና ነጥብህን ስላወኩት ነው። አንተ ይሄው ተተርጉሞ እዚህ ጋር ተቀምጦላል። ማን ነው የጻፈው? እስቲ ትርጉሙን አንብበው አንተ ቃል በቃል። ኦኬ፣ መሐመድ ቁርአንን ሲቀራ አጋንንቶች ድርብርብ ሆነው እሱ ላይ ይመጣሉ የሚለው ማን ነው የጻፈው? አላህን ሲጠራ ሙሐመድ አላህን ሲጠራ አጋንንቶች ደግሞ ተደራርበው እንደሚመጡበት ማን ነው የጻፈው? ወላሂ እኔ ጀሀነም ላይ በጣም ከመመኛቸው ነገራቶች አንዱ ወላሂ አንተን ማየት ነው። አላህ ያሳየኛል ደግሞ። እናመሰግናለን። መሐመድ ገሃነም ውስጥ እንደ በቆሎ እሸት እየተጠበሰ ነው። በተለይም 11 ሴቶቹን በአንድ ሌሊት በአንድ ቀን የሚያጫውትበት እንትኑ እንደ በቆሎ እሸት ዷ እያለ እየፈነዳ ነው። መሐመድ ሆይ በል አዳምጥ። ክርስቶስን አምኖ ገሃነም የሚገባ የለም ወዳጄ። መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም ማለት ወደ እርሱ ተወረደ ነው። ቁጥር 19 ላይ አድርግልኝ። አጋንንቶች ናቸው ዘሆል። እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ ማለትም ተሰማ ያለ ይቀጥላል። አዳምጥ። የአላህን ስም ሲጠራ ሙሐመድ አጋንንቶች ተሰብስበው ናቱ ላይ ይከመሩበት ነበረ። አዳምጥ። አጋንንቶች የሚከመሩበት ነብይህ ነው ቁርአንን ሲቀራ። ቁጥር 1 ላይ አድርገው። ስለዚህ ይሄንን ክፍል ማን ነው የጻፈው? አጋንንቶች ሲከመሩበት ያየ አካል ነው የጻፈው ወይንስ ተረት ተረት ነው? ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትም ወደ እኔ ተወረደ። ለአጋንንቶች የሙሐመድ አስተምሮ የሚስማማና የሚያስደንቅ ነው። ሎክ አጋንንት የሚመቸው ኦሎዌስ ምንድነው? እሱ ውሸት፣ ሐሰት፣ ማጭበርበር። ቴንኪው ይህንን ኮንፊርም ስላደረጋችሁበት። እስልምና አጋንንታዊ እምነት ነው ስንላችሁ ከመጽሐፋችሁ ነው። ቆይ ፕሊስ ፓኒክ አንዴ እንትን አትበል። ቴንኪው አንዴ የሚታርክ ጎበዝ ጉድ። ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም ማመንን። በእርግጥ በጌታችን አንድ ነው ማናጋራ ሞጣ። ስለዚህ በቁርአን ማመን ያለባቸው አጋንንቶች እንጂ ሰዎች አይደሉም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም፣ ልጅና ሚስት የለውም ብለው ያሉት አጋንንቶች ናቸው። የአጋንንትን መፈክር ይዘህ አላህ አልወለደም አልተወለደም ትላለህ ዕድሜ ልክ። ክርስቶስ በስጋ የተገለጠው ደግሞ የአጋንንትን ስራ ሊያፈርስ ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። እስልምናው ጋር ሄደው ደግሞ ያ የተቀጠቀጠው የተሰበረው አጋንንት በቅንት ነው። ዕብራውያን ምዕራፍ 2 ቁጥር 15 ና ክፈተው። ያ የተሰበረው የተቀጠቀጠው አጋንንት መሐመድ ጋር ሄደው ደግሞ ምን ሆነ? አላህ ልጅ የለውም አለ። ሰው ምንድን ነው ዋሻ የምትለኝ ታዲያ? ይሄንን ጻፊውን እንደሚያመጣ ሆነ ካወራህ በኋላ ማምጣት ማትችል ከሆነ እኔ ችግር እኮ አይደለም። ኦኬ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ
ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሰው ክርስቶስ በስጋና በደም የተካፈለው በሞት ላይ ስልጣን ያለውን ዲያብሎስን ለመሻር ነው። ያ በስጋ የተገለጠውን ሕያው አምላክ ለመካድ ደግሞ ሙሐመድ መጣ፣ አላህ መጣ። ሶሪ አጋንንቶች ሄዱና ሙሐመድ ጋር ነው አላህ ልጅ የለውም እኮ ሚስት ስላላገባ አሉት። ይህን አስተምሮ ጤናማ ነው ብለህ ትከተላለህ? መፍትሄ ነው። ኦኬ መልሰው ወደ ቶፒኩ። እፎይ እንዴት ዋልክ? እንዴት አመሸ? እንደ ጻፈው አይታወቅም። ያጋን ነው አሁን እስልምና ደግሞ ለአጋንንት የሚስማማ ሃይማኖት ነው። ቆይ አንዴ አዳምጥ። ክርስቲያን አጋንንት ሰይጣን በእናንተም በእኛም ትምህርቱ አለ። እፎይ በቃ ተውስ። ኖ ቆይ ሰይጣን በክርስትና ባለ ውለታ ነው ባይዘው እናንተ ለምን ደብደን ጊዜ ጌታ ባክ አይ ለበጋጋት ነው። እፎይ ለምንድን ነው ግን ሰዎች ጊዜ ጌታ ወደ ሐሳብ ግባ። በቃ ወደ ሐሳብ ሸዋይብ ነው አይደለ ስምህ? ወደ ሐሳብ ግባ፣ ወደ ጥያቄው ግባ። ወደ ሐሳብ ግባ ሸዋይብ። ረጋበዳ ለምን አፋፊን ትለኝ? አሁን እፎይ ቅድም አላህ እንዲህ ነው ምን አበት ምን አጠፋው? ወይ እፎይ ያጠፋውን ልንገርህ። ይኸውልህ እፎይ እኛ እንገባለን። አብዛኛው እዚህ ውስጥ የሚገቡት ብዙ የሚያውቁ ሰዎች አይደሉም። ባይዘው ከኔ ጭምር ነው የምነግርህ። ቦታም የለውም። አላህ ግን ሴጣን እንደሆነ ያሳያለሁ። ያሰቀለውም አላህ ራሱ ሴጣን መሆኑን ያሰቀለውም ሴጣን ነው የፈተነው በፍጹም። ምክንያቱም አላህ ሴጣን ይሄ መልእክት ለዛሬ ብቻ ሐሰተኛ ነፍሰ ገዳይ የሆነ አካል ለኛ ነፍሰ ገዳይ የሚል ማስረጃ አቅርብ። አድሊፍቱ ቀጥል። ኦኬ አድሊፍቱ አለ። ማይክ ክፍት ነው። ዝም ከምትል አውራ። አድሊፍቱ እሺ። ጊዜ ጌታ ጥያቄያችን ላይ መልስ አለ። የመጨረሻ እድል እንስጥ። እኔም እፎይን እጠይቃለሁ ፈቃደኛ ከሆነ ትቀጥላለህ። ችግር የለውም። እሺ ናውጣ እያሉት ነው አሚሮቹ። ስለ ሌሊቱል ቀድር ከሙስሊሞች አንድ የሰማነው መልስ የለም እስካሁን። በቃ በልበትና ጨርሰው ክርስቲያን በቃ ይበቃናል። ኦኬ እሺ፣ እንደዛ ይሻላል ይመስለኛል። ሙስሊሞች እስካሁን እንግዲህ በዚህ እንግዲህ በጣም ውድ የተባለችው ሌሊት ከሺህ ወሮች በላይ በላጭ ናት የተባለችው ቀን 2 ደቂቃ 1 ደቂቃ ማውራት አልቻሉም በነገራችን ላይ። እና ያቺ ዕለት እንግዲህ የተወደደች የተባለችው ቁርአን የወረደባት ናት ብለው ያምናሉ። ይሄ ሌሊት ሉክ እስከ 622 አካባቢ ማለትም ለ10 ዓመታት ይሄ ለይለቱል ቀድር የሚባል ነገር አይታወቅም። ጭራሽ አያውቀውም ሽታውን ማለት ነው። የት ነው የሚያውቀው? ልክ መዲና ከተሰደደ በኋላ ወደ መዲና ሄዶ መዲና ከሄደ ከ2 ዓመት በኋላ ነው ረመዳንን መጾም የጀመረው ማለት ነው። ረመዳን መጾም የጀመረው እሱንም አይሁዶች አሹራ ጾም ሲጾሙ አይቶ ኮረጀና ያን ጾም ቀጥሎት ነበረ። ከዛ በኋላ እሱ የበላይ እንደሆነ ሲያረጋግጥ ግን በቃ እናንተ ጾም ምንም አያደርግልኝም እኔ ራሴ ጾም አውጃለሁ ብሎ ረመዳንን ጾመ። በረመዳን ውስጥ ደግሞ ይቺ የመጨረሻዎቹ 10 ቀናት የረመዳን ወር እነዚህ 10 ቀኖች ማለት ነው የመጨረሻዎቹ አንዷ የተወደደች ሌሊት ነች፣ ከሺህ ወሮች በላጭ ነች የምትባለው ብሎ አመጣላቸው ማለት ነው። እንደዚህ አይነት አስተምሮ ይዞ መጣ። ስለዚህ ኦልሞስት ለ12 ወይም ደግሞ ለ14 ዓመታት ያህል ይሄ ቀን አይታወቅም ነበር። ሙሐመድ ሲጠባበቅ አልነበርም። 14 ዓመት ሙሉ ረመዳን ተኝቶ ነበር የሚያሳልፈው ማለት ነው። 14 ዓመት ሙሉ ሙስሊሞች አያውቁትም ነበር ለይለቱል ቀድር። አይ ያውቁታል የሚል አንድ ሙስሊም ካለ ይኸው ለመቀበል እኔ ዝግጁ ነኝ። 14 ዓመት ሙሉ ማለት ነው። ነብይ ከሆነ በኋላ 14 ዓመት ሙሉ ለይለቱል ቀድርን አያውቀውም ነበር ጭራሽ። ለምን? ረመዳንን ጾሞ አያውቅም።
ለይለቱል ቀድር በምን ቀን እንደሆነች አያውቅም። ቁርአን መቼ እንደወረደ አያውቅም ነበር። ስለዚህ ሙሐመድ መጨረሻ ላይ ሊሞት 3-4 ዓመት ሲቀረው ያመጣው የፍልስፍና ትምህርት ነው። እንዴት ጅብሪል 14 ዓመት ሙሉ ጾም መጾም እንዳለበት፣ ለይለቱል ቀድር የምትባለው ከ1000 ወሮች የበለጠች እንደሆነች፣ ሙስሊሞች በዛች ሌሊት ነቅተው ሰላት እንዲያደርጉ እንዲጾሙ አላደረጋቸውም። 14 ዓመት ሙሉ ማለት ነው። ለዚህ እስልምና መልስ አለው? መልስ የለም። ቁርአን የወረደበት ነው ብለው ያምናሉ። ከዛ በፊት 14 ዓመት ሙሉ ቁርአን ወርዶ ከነበረ የትኛው ሌሊት ላይ ነው የወረደው ቁርአኑ? የትኛው ነው የሚከበረው? ኤኒዌይስ ብዙ ጥያቄዎች ነበሩ። ነገር ግን ሙስሊሞች እንዲች መንካት አይችሉም። በነገራችን ላይ አንዱን መመለስ አይችሉም። ሜቢ መመለስ የሚችል ሙስሊም ካለ መግባት ይችላል ማለት ነው። ይሄ ነው በአጭሩ ለይለቱል ቀድር የሚባለው። የተወዛገበ ሀሳብ ነው፣ የተወዛገበ። ስለዚህ ሙሐመድ አንደኛ ሐሰተኛ ነብይ መሆኑን ከምናረጋግጥበት ነገር አንዱ ይቺ የመወሰኛይቱ ሌሊት የተባለችው ምንድናት የሚለው መመለስ ስለማይችል ነው ማለት ነው። ሙሐመድ ሐሰተኛ ነብይ መሆኑን የሚያሳይ ነው። ኦኬ የአንተን ኢነርጂ አይቼ ነው። እኔ ግን በቅቶኝ ነበረ። ያ እስኪ እነዚህ እናስተናግዳቸው። የሚመልስ ካለ ችግር የለውም እና እንቀበላቸውና ትንሽ እንበልበት። ጀማል እንደዚህ በደንብ ስናስረዳቸው ቢያንስ በውሸትም ቢሆን የሆነ ነገር ብለን እንግባ ብለው ይገባሉ። አሁን እኮ ትልቁ የተቸገርነው ነገር ምንድነው? የምንጠይቀውንም ጥያቄ አስረድተን ነው የምንጠይቀው። ጥያቄያችን አስረድተው መመለስ ሲገባቸው እኛ አስረድተን አብራርተን ከጠየቅን በኋላ ከዛ በኋላ ወይ ያጭበረብራሉ ወይም ደግሞ አረብኛ ላይ ተደብቀው ይወጣሉ። ጀማል ወይም አቡበከር ነው። አቡበከር ጀማል እኔ ከስር እየተከታተልኳችሁ ነው። አስወጣኝ። እኔ ምንም እውቀት የሌለኝ ሰው ነኝ። ከስር እየተማርኩ ነው። ከእናንተ እየተማርኩ ነው። ሙስሊም ነህ? አዎ። ኦኬ። ለይለቱል ቀድር ምንም የምታውቀው የለም? ኧረ ምንም ነገር። ክርስትና ላይ ጥያቄ አለ? ምንም ጥያቄ የለኝም። በርታሽ፣ ከስሩ ነው። እሺ። የመጨረሻ ሰዓታችን ነው። የመጨረሻ ጨረስን። ኦልሞስት ይብቃን። በቃ ክርስቲያን ቢኒ እንኳን ደህና መጣ። ሰላም ነው። ሰላም ብያለሁ። ሰላም ናችሁ? ሁሉ ሰላም ነው። ሁሉ ሰላም አለን አለን። ልዘጉ ስትሉ መጣሁ መሰለኝ። ትልበታለህ የተወሰነ? አይ አልሰማሁም። ፎይ ይቅርታ ያላችሁትን ለይለቱል ቀድር ላይ ነበር መወሰኝ። ክርስቲያን ጥሩ አድርጎ ተናግሯል መሰለኛው መጨረሻ ላይ እና ይበቃል። ሌላ ሀሳብ ካለ በመጽሐፍ ቅዱስ ላይ ወይ በሌላ ላይ መሄድ ይቻላል። አይ ብዙም መጽሐፍ ቅዱስ ውስጥ የሚገባ አይደለም። ኦኬ ቀጥሉ። አባታችን አሳርጉልን እና እንጨርስ። በቃ ይሻል። ቃልዎት ያሰማልን። ፎይ ክርስቲያን ቃል ቢኒ ወንድማችን ሁላችሁንም እግዚአብሔር ይጠብቃችሁ፣ የአገልግሎት ዘመናችሁን ይባርክልን፣ በእድሜ በጸጋ ይጠብቃችሁ። ወደ እውነት ለመምጣት ደግሞ መንገድ ላይ ያላችሁትንም ደግሞ እግዚአብሔር ያስፈጽማችሁ። ወደ ትክክለኛይቱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንድትመጡ ወደ ሕይወት እንድትደርሱ እግዚአብሔር ያግዛችሁ። አምላካችን እግዚአብሔር በቸርነቱ በይቅርታው በምሕረቱ ብዛት ይጠብቀን። የጀመርነውን ጾም የበረከት የንስሐ አድርጎ ይቀበልልን። በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ፈቃዱ ይሁንልን። አገልጋዮቻችንን ሁሉ እግዚአብሔር በቸርነቱ ይጠብቅልን፣ በጎን ዋጋ ይክፈልልን። የእናታችን የቅድስት ድንግል ማርያም የቅዱሳን ሁሉ ጸጋና በረከት አይለየን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና
ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት ስረይ ኃጢአት ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችንን የሚባርከን። ሰላም እደሩ። እፎይ እግዚአብሔር ያክብርልን። ሁላችሁንም ቃለ ሕይወት ያሰማል። ቃል የተሰማለን አባታችን። አትወጡም? አሁን እናንተ ትወጣላችሁ? አወጡም? ቡስ ቻው ቢኒ ሰላም ብያለሁ። በቃ ትንሽ ፎሎን ሰብስብ ብለን ነበረ፣ አልተሳካም። ያ ፎሎ አድርጓቸው። ሶሪ ያ ዛሬ ገስት ላይ በጣም ብዙ ክርስቲያኖች ነበሩ እና መምህራኖች በጣም ብዙ ነበሩ እና ሶሪ ፎሎ አድርጓቸው። ፎሎ አድርጓቸው። አሁን ያላችሁ ቀን የላኩት ፎሎ አድርጓቸው። ችግር የለውም ችግር የለውም። ፎሎ አድርጓችሁ እና ሁለቱንም ፎሎ አድርጓቸው። ቃልን በተለይ በጣም እየሰራ ስለሆነ ቪዲዮ ይውለት ምን ያህል እንደሚያለፋ ቪዲዮ መስራት ቀላል አይደለም እና ቪዲዮን ይውለት። አድክም ነው አድክም ነው። ሼር አድርጉ፣ ኮፒ ሊንክ ነበረ። ቀደም አይቼው ቪዲዮዎቹ ናቸው በጣም የተመቱ ናቸው። እይታዎቻቸው ዜሮ በጣም ተለፍቶበት ቪዲዮ ተሰርቶ ላይክ እና ሪፖርት አድርጉ በተቻላችሁ መጠን። ማማዬና ቃል ናቸው ቪዲዮ አሁን እየሰሩ ያሉት አይ ቲንክ እና ቤላ በደንብ አክቲቭ ቤላ ያ አይ ቲንክ ሌሎች አልፎ አልፎ እንጂ እንደዚህ በቋሚነት የሚሰራ ስለሌለ፣ ከምንም በላይ ግን ሪካርድ የሚያደርጉት ደግሞ ከሁሉም ይበልጣሉ። ሪካርድ ጀማዎቻችን አንደኛ ናቸው። እነሱንም እንደዛው አድካሚ ስለሆነ ሪካርድ ጀማዎች ባለማቋረጥ ባለመታከት በልፋት የሚሰሩ ናቸው። እነሱን እዚህ ጋር ስታስገብተናቸው ፎሎ ብታደርጓቸው ደስ ይለን ነበር። ግን ያው ያለችን 2 ሰዓት 3 ሰዓት ነች። በዛች ሰዓት ላይ መወያየት ስለምንፈልግ ነው ማናስገባቸው። አንድ ቀን ሜይ ቢ እንትን እንላቸዋለን ወይ እዚህ ጋር የሚገቡ ልጆች አንድም ፎሎ እንድታደርጓቸው ነው የምናስገባቸውም። እሱን ደግሞ አውቃችሁ እኔ አሁን ክርስቲያን ፎሎ አድርጉት እንኳን ብለን አናውቅም። የሚገርም ነገር ለክርስቲያን ቢኒ አይገርምም? ያ ሰምቼ አላውቅም። እውነት ነው። አሁን ለታ እያልኩት ነበረ። አሁን ለት እያልኩት ፎሎ አድርጉት እንኳን ብዬ ማለት አንዳንዱ እንትን ይልና እንትን በሆነ ቴክስት ነበረ። ምንድነው እሱ ቀደምም እዚህ ኮመንት ላይ አንስተውት ነበረ። በሆነ ሰው አንስተን ፎሎ ጋር በተያያዘ ለማማት አስገባኝ ፎሎ እንዳልደረግ ምናምን ብሎ ከዛ እሱን አንስተን በዛ ታሪክ አንስተን አንተ ክርስቲያን ማለት እኔና ክርስቲያን እኩል ነው ንጽጽር የጀመርነው ታውቃለህ ቢኒ? አይ እኔ እንጃ እርግጠኛ አይደለሁም። አንተ መሰልከኝ መጀመሪያ እኩል ነው የጀመርነው። እኩል ነው የጀመርነው። እኩል ገዝት መግባት ጀመርነው። አልቀድመውም። እኔ በቪዲዮ ቀድመዋለሁ። ላይቭ ግን እኩል ነው መግባት የጀመርነው። እኔ ቤት በዴ አንድ መክፈት የጀመርኩ ቀን እኔ ቤት ነበር። ቤት መክፈት የጀመርኩ ቀን ጀምሮ እስካሁን ድረስ አብሮኛል ልጅ ነው። አንድ ቀን ፎሎ እንደዚህ አድርጉ ምናምን ተባብላ ብዬውም ብዬ አላቅም እና ገርሞኝ እንደ ያንተን እኮ ብዬልህ አላቅም ፎሎ እንዳልደረግ ነው እንደማታስገባኝ ብሎ ይወቅሰኛል እንደ ምናምን እያልኩኝ ማስገባው ሰው እኮ ነው ደግሞ እና አንድ ቀን ስላልገባ እንደዛ ብሎ ሲል እንትን እያልን ነበረ። ክርስቲያን ማለት እንግዲህ ወደ 2 ዓመት ማለት ነው ላይቭ ከጀመርኩ እዛ ላይ 2 ወር 2 ዓመት እንደዚህ አንድ ቀን እንደዚህ እንትን ብሎ ፎሎ አላስደረከኝም ምናምን ብሎ አያውቅም። እና
አሁን ቅድም እንዳለ መምህራኖች ተደረደሩ ማለት ነው። ገስቱ ላይ አንዱ ስለይ አንዱ እንትን ይላል። ኮመንት ላይ ከሌና አስገባ ከሌና ታስገባ ብለው ያዛሉ። እና ፕሊስ ኮመንት እኔ በጣም መጥፎ ባህሪ ሰዎች እንደዚህ አድርግ ሲሉኝ አለማድረግን እመርጣለሁ። ቢኒ ታውቃለህ ባህሪ እና አድርግ የሚለው አለማድረግን እንድመርጥ ነው የሚያደርገኝ። አላማውም ደግሞ እዚህ ጋር ሙስሊሞች እንዲድኑ ከሆነ እነሱን ወደ ብርሃን የማምጣት ጉዳይ ከሆነ እኛ መግባቱ ብዙም ጥቅም የለውም። ስለዚህ ብዙ እንደዛ የኛ ልጆች ብዙ አይጠቅምም። ካለ ቦታ ብትገቡ ችግር የለውም። ፎሎ ስራችሁ ለማስተዋወቅ ምናምን ችግር የለም። ቢኒን አላስገባውም። ቢኒ ብዙ ጊዜ ለከከስራል የምትሆነው ላይ አላስገባውም። እኔም ብዙ ከላይ ወጥቼ ግን ተደዋውለን የምናወራው ከእሱ ጋር ነው። ለምን አላስገባኝም ብሎ ተቀይሞኝ አቅም አንዳንዴ ክርስቲያን ባለፈው ስታወሩ ነበራል። ሰላም አላስገባችሁ አንዳንዴ ቅር ይላችኋል። ክርስቲያን ራሱን አለ እኔ ወርጄ ከስሮኜ ሙስሊሞቹ ብቻ ገብተው ቢማሩ ቢያውቁት እመርጣለሁ። ሰምተሃል? ቢኒ ራሱ ቢኒም እንደዛው ነው ያለው። ራሱ ቢኒም እኔ ወርጄ ሙስሊሞቹ ገብተው ቢማሩ እና አንዳንዴ ዓላማውን አንዘንጋ። ሙስሊሞቹ ገብተው እንዲሞግቱ፣ ሙስሊሞቹ ገብተው በሚመልሱት እነሱ በሚሳሳቱት ከስር ይማራል። ያው ዛሬው የሚገባልን ኦልሞስት ራሱ አጣን ማለት ነው በተፈጠረው እንትን እና አንዳንዴ እንትን አትበሉ እና እንደዛ ነው። እኔስ አሁን ለማንኛውም ቦስ በቃ እኛ የምንውረድ አንተ ታምርር አመረረ እንዳይሉ ደግሞ እታች ያሉት ቢል ምን አገባኝ ታዲያ ይመለከተኛል እንዴ? እኮ አያስቅም እኮ የምሬን እኮ ነው። አታምርር በቃ ተው፣ ችግር የለም እንዴ። አንዳንዶቹ አይመለከተኝም እኮ ቢል ምን አገባኝ? ቃል ይዘው የሚፈትሉ ስላሉ እነሱ ምን አገባኝ ታዲያ እና እኔ ምን አገባኝ እንዴ? ምን አገባኝ? አይ እንደዛ ሳይሆን ያው ነገሩ አይመለከተኝም። ዓላማችን ታርጌታችን ሰዎች እንዲድኑ ነው እንጂ እዚህ ጋር ገስት ላይ ተሰብስበን እኔም መግባት አልፈልግም። ሰዎች የሚድኑበት ቦታ እንዲድኑ ከተፈለገ ማለት ነው። ሆስቱ ሞዴሬተሮች አሉ። ሞዴሬተሮቹ ለይተው ያስገባሉ ሁኔታዎችን ያዩና ከዛ በኋላ ደግሞ እኔም አንዳንዴ ገስት ሳይ ማን መግባት አለበት ምናምን አይቼ አስገባለሁ። ንጽጽር የሚሰሩዋል ነቃል ልከዋል፣ ማማይ ልከዋል። መምህራን 4-5 መምህር ልከው ነበረ። እንዴት አደርገዋል? አሁን አንድ ስነጥል አንደኛው ይቀራል ማለት ነው። ስለዚህ እከሌን እንደዚህ ያለ እከሌን ከዚህ በፊት ነግሬያችኋለሁ፣ አትዘዙኝ ይብስብኛል ማለት ነው። እና እንደዛ ነው። ወደፊቱ አታደርጉት። እና አሁን ተወርዳለህ ወርድም አንተ ራስህ። ኧረ ለወርድ ነው። ቆይ ተመፈጠፈጠ ብወርድስ? ፎሎ አድርጉት። ቢኒን ፎሎ አድርጉት። እሺ